እኔ ማተብ ለመቁረጥ ተፈለኩ ባፍርበት ደብቀዋለሁ ባፍርበት አውልቀዋለሁ ባፍርበት ቆርጠዋለሁ እኔን ግን ይሄን ሃይማኖት የሚያውልቀው ሰው አንገቴን መለየት ሲችል ያውልቀዋል ገብቷል አይደል እኔ አንገቴ ሲቆረጥ ማውጣት ይችላል ከዛ ውጪ እኔ የፈለገ ነገር መጥቶ ሊሄድ ይችላል የፈለገ ነገር በህይወቴ ሊገለባበጥ ይችላል አግኝቼ ላጣ ይችላል ቤተሰቦቼን በሙሉ በሞት ላጣ ይችላል የፈለገ መከራ ሊደርስብኝ ይችላል ሁሌም ግን እየሰደብኩት እያሳነስኩት ሳላከብረው የምጠጋበት ግን እግዚአብሔር አምላክ አንዴ አባቴ ነው ገብቷል የፈለገ ችግር ውስጥ ቢሆን የፈለገ ዓለም ቢዞርብኝ ፊቱን ማያዞርብኝ ፈጣሪ አባቴ ብቻ ነው ግዴታ የመዳን መስመርን ለማግኘት የዘላለም ህይወትን ለማግኘት ግዴታ ኦርቶዶክስ መሆን አለብሽ ለሚባል አንድ አምና አንድ ሃይማኖት አንዲት ጥምቀት አንድ ጌታ ስለሚ በኦርቶዶክሱ ሳትሆኚ መዳን የለም ፕሮቴስታንትም እንትንም ሃይማኖት አያድንም በቃ ችግር የለውም ምናምን የሚል ነገር ውስጥ የለም ሃይማኖት ያድናል ሃይማኖትና እምነት ስለማይለያይ ሂጂ እምነትሽ አድኖሻ ሲላት ሃይማኖቷን ያዳናት እምነቷን ያዳናት እና ሃይማኖትና እምነት አይለያይ ደስ ብሎኛል አስቤው አይደለም ስትመጣ አጋጣሚ እንደውም ዘፈን እየሰማሁ ነው የመጣሁና ተቀየረ ነው ማለት እና የሆነ ታይም ላይ እግዚአብሔር አለ ለኔ ሊነግረኝ የፈለገው ነገር እንዳልከውና በጣም ነው ማመሰግነው ሰይጣን በውስጥም በውጭም ፈተናውን ያጸናብሻል ምክንያቱም ልትላቀቂ ነው ከሰይጣን ስራ ከሰይጣን ሐሳብ ልትላቀቂ ስለሆነ በቀላሉ አይቶሽ እንደ ሰይጣን እልህኛ የለም ባይዘው ምክንያቱም የብዙ ሺህ ዓመታት ልምድ አለው አይደል ታውቂያለሽ ከሔዋን ጀምሮ ከናዳም ጀምሮ በጣም ብዙ የእኔ የሰይጣን ሬዙሜ ሰይጣን ስራ አፕላይ ቢያደርግ እኔ የትኛው የስራ ልምዱ ተጽፎ እንደሚያልቅ አለ በጣም ብዙ የስራ ልምድ ነው ያለው በጣም ብዙ ልምድ አለ ስለዚህ ኢትስ ናት ኢዚ ወደ ክርስቶስ ልምጣ ስትይ በውስጥም በውጭም ፈተናዎች ይመጣሉ እነዛ ፈተናዎች ግን ለበጎ ናቸው ለበረከት ናቸው አንጥልም አናወልቅም አንቆርጥም እና ማንም ሰው ጻድቅ የለም መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል ነው ሰው ሁሉ ሲል እኔንም አንቺንም ሌሎችንም ያካትታል ባሽ ሰው ሁሉ ውስጥኛ ያለንበት እግዚአብሔርም ክብር ጎሎታል ሰው ከኃጢአት ሊነጻና ከኃጢአት ሊድን የሚችለው በክርስቶስ ኢየሱስ ውስጥ መኖር ነው ክርስቶስ ኢየሱስ ደግሞ ከነሙሉ ክብሩ ካለበት ቤተ እምነት ውስጥ ነው ያለሽ ኦርቶዶክስ ኢየሱስ ክርስቶስን ከነሙሉ ክብሯ መታቀበት ሌላ ሃይማኖት አያስፈልግ ስለዚህ በኦርቶዶክስ ውስጥ ሆነሽ እንደገና የንስሐ ጊዜ አለ እንደገና ይቅርባይነት የሚያስፈልግ ጊዜ አለ የንስሐ አባቶችም አሉንና በዛ እንድትመላለሽ ነው እህቴ ሊያሸማቅቁሽ የሚችሉ ሰዎች በጠቅላላ አትደንግጪላቸው አትሸማቀቂላቸው ይሄ ለልሽ ነው አመሰግናለሁ እኔ ተሸማቅቄ አይደለም በነገራችን ላይ የምነግርህ ሆኖ ማለት እኔ ንጹህ ነኝ ብዬ አላስብም አይደለም በመጀመሪያ ስነግርህ ማለት ነው በጣም ተደጋጋሚ እንኳን ለሰው ነግሬው እንኳን ሰው አይቶት ለራሴ በጣም መሸከም ማልችለው ብዙ ኃጢአት አለብኝ እንደ ሰው ልጅ የምሰራው ማለት ነው ገብቷል ግን እኔ ለምሳሌ የሆነ ነገር የሰራሁትን ኃጢአት ላንተ አንድ ሁለቱን ብነግርህ እንዲኮ ሰርቻለሁ ተሙ ብለህ በኢየሱስም እንደተሰሪ እንደዚህ ለምን አረግሽ ልትለኝ ትችላለህ እንደ ሰውኛ እግዚአብሔር ግን እንደዛ ማይል አምላክ ነው ያለኝ ይቅር የሚለኝ አምላክ ገብቷል እንደ ሰው ማይፈርድብኝ ነው ማለት እንዲህ አርገሻ ለምን አረግሽው ለምን ብሎ ማይጠይቅ አምላክ ነው ያለኝ ለምን ሰራሽው ብሎ ማይጠይቀኝ አምላክ ማለት ነው ገባ እኔ ደግሞ የሚደብረኝ አሁንም ለመናገር እንትን ያለኝ ምንድነው ኦርቶዶክስ ይፈቅዳል እንዲህ አይነት ነገር እኔ እንደ ቃል ኪዳን እኔ አንድ ደካማ ሰው እኔ እንደ አንድ አቅም እንደሌላት ሴት እንደ አንድ በደለኛ ሴት መወቀስ ካለብኝ እኔ ነኝ መወቀስ ያለብኝ ግን እኔ ለመናገር ብሽሽቅ ያረጉትና ሃይማኖት ይናገራሉ እኔ አንድ ተራ ሴት እንጂ አንድን ሃይማኖት ልወክል አልችልም ገብቷል እኔ ሃይማኖት ኦርቶዶክስን መወከል የምችል ሴት አይደለም ኦርቶዶክስ በእኔ ልትመሰል ትችላለች ምናልባት ማተብ ስላለኝ መለያየ ስለሆነ ኦርቶዶክስ ነች ልባል ይችላል እንጂ የኔ ስራ ኦርቶዶክስን ከፍም ዝቅም ሊያረጋት አይችልም በራሷ ጸንታ አይኖርች እምነት ስለሆነች ማለት ነው ገብቷል ግን ሰው እኔን ለመጉዳት ወይ እኔን ለማናደድ ምን ያረጋሉ ኦርቶዶክስ እንደዚህ ነች እንዴ አይነት ነገር እኔ የምወክለው እኔን ነው መናገር ያለበት ሰው አይደል እንጂ ኦርቶዶክስ እኮ የራሷ ስርዓት የራሷ ህግ የራሷ ነገር ያላት በጣም የተከበረች እንኳን በእኛ አምሮ ከኛ በጣም በረቀቁ ሰዎች አምሮ ራሱ በጣም ሚስጥሯ መርምርህ ማጨርሳት ሃይማኖት ናት እኔ ደግሞ በደንብ በማቃት ልክ እኔ እንደ ሰውኛ በማቃው ልክ አውቀዋለሁ ገባ እዚህ ጋር ዛሬ ድክመትን ቢኖርብኝ እንደ ሰው ለሰው ማልነገረው ችግር ቢኖርብኝ ከሰው ካንተ ጋር ከማወራው ላይ ከፈጣሪ ጋር በጣም የተለየ ግንኙነት አለ በጣም ብዙ ነገር እንዳስተካከለው አውቃለሁ
ያ ማለት ግን እኔ ከማንም ሃይማኖት ጋር አልበሻሸቅም። ሰው ነገርኩህ፣ እንኳን ፈጣሪ ድንጋይ ማምለክ ይችላል ለእኔ ከፈለገ ከተመቸው፣ አይመለከተኝም። እንደ ሰውኛ ግን እኔ በማምነው ሃይማኖት ያስተማረኝ ሰውን በሰውነቱ ውደድ አምንበታለሁ። በሰውነቱ ሰውን ወዳለሁ፣ አከብራለሁ። የምታመልከው ድንጋይ ነው፣ ለምን ድንጋይ አመልክ ብዬ ግን መጠየቅ አልፈልግም። መብቱ ነው በቃ። እኔም አሁን ሰው እኔ ኦርቶዶክስ ሳከብር እግዚአብሔርን ሳመልክ እንደ እግዚአብሔር ለምን እንደምታመልኪው ለምንድን ነው ኦርቶዶክሶች ብሎ ሰው እንዲጠይቀኝ አልፈልግም። ራሴን እንዲያከብረኝ እንጂ ሃይማኖቴን ለምን እንዲለኝ አልፈልግም። እንዳልኩ በሃይማኖቴ የመጣ እኔ ይሄን ማተብ ለመቁረጥ ከፈለኩ ባፍርበት እደብቀዋለሁ፣ ባፍርበት አወልቀዋለሁ፣ ባፍርበት እቆርጠዋለሁ። እኔን ግን ይሄን ሃይማኖት የሚያወልቀው ሰው አንገቴን መለየት ሲችል ያወልቀዋል። ገብቶሃል አይደል? እኔ አንገቴ ሲቆረጥ ማውጣት ይችላል። ከዛ ውጪ እኔ የፈለገ ነገር መጥቶ ሊሄድ ይችላል። የፈለገ ነገር በህይወቴ ሊገለባበጥ ይችላል። አግኝቼ ላጣ እችላለሁ። ቤተሰቦቼን በሙሉ በሞት ላጣ እችላለሁ። የፈለገ መከራ ሊደርስብኝ ይችላል። ሁሌም ግን እየሰደብኩት፣ ውሻ እያረኩት፣ እያሳነስኩት ሳላከብረው የምጠጋበት ግን እግዚአብሔር አምላክ አንዴ አባቴ ነው። በቃ ገብቶሃል? የፈለገ ችግር ውስጥ ቢሆን የፈለገ ዓለም ቢዞርብኝ ፊቱን የማያዞርብኝ ፈጣሪ አባቴ ብቻ ነው። ማንም ሰው መጥቶ እኔን መጉዳት በዚህ ነገር መናገር አይችልም። እኔ ደግሞ እግዚአብሔር ምን አድርጎልኛል ብዬ ብናገር በጣም ከተደረገላችሁ ሰዎች መካከል አንዷ እኔ ነኝ። በስራዬ ሳይሆን እንደኔ ስራ ሳይሆን እንደሱ ምህረት ነው ማለት ነው። እንደኔ ስራ አይደለም፣ እንደኔ በደል አይደለም። እንደሱ አባትነትና ምህረት ግን ለኔ ብዙ ነገር ተደርጎልኛል። ግን ሰው ይመጣና አሁን አንተን ለምን ማተብ አርገሽ እንደዚህ አርገሽ ለምን እንዴ? ማተብ እኮ ለኔ መለያየ ነው። እና እንደ ሰው ይወል አያቴ ምን ትላለች መሰለ፣ በፊት ሁለት ሰዎች ተገድለው አለች፣ ማን ናቸው? ማንነታቸውን ለያቸው፣ የትስ ነው የሚቀበሩት ተብሎ ሲፈለጉ አንደኛው ጥቁር ክር አለው አንገቱ ላይ አለች። ልክ እንደዛ ማንነት የመገለጫ መለያየ ነው፣ የሰውነት መለያየ፣ ያለ መታወቂያ የምለይበት፣ ያለ ዘር የምታወቅበት፣ ያለ ብሔር ማልንቋሸሽበት መለያየ ማተቤ ነው። በዛ ልክ አምንበታለሁ። ገባችሁ? ስለዚህ እኔን ስደቡኝ እንደፈለጋችሁ፣ ግን እኔ ሃይማኖትን ስለማልወክል በእኔ ስራ ኦርቶዶክስ ስለማትለካ በእኔ ጉድለት ኦርቶዶክስ የሚባል ትልቅ ሃይማኖት መነካት ስለሌለበት እኔ እንደፈለጋችሁ፣ ግን የተከበረ አገር የሆነን ሃይማኖት በእኔ ልክ ባትገምቱና ባትናገሩ ደስ ይለኛል። ምክንያቱም ብሽሽቅ ነው የሆነ የኢየሱስ ምናምን የሚል ስም ነው አንድ ያው ለዚህ ሁሉ ያበቃኝ። ምክንያቱም አንተ በጌታ ሁን አያገባኝም፣ ከፈለክ ነገር ያለው እንኳን አንድ ኢየሱስን ድንጋይ አምልክ ነው አይመለከተኝም። አምላኬ ነው ብለህ ካሰብክበት ግን ብሽሽቅ አይደለም ሃይማኖት፣ በብሽሽቅ አላምንም። እና በዛ ልክ የኔን ሃይማኖት ባትናገሩ ደስ ይለኛል። እኔ ስለማልወክላት የኔ ኃጢአት ስለማይወክላት ማለት ነው። በጣም ንጹህ በጣም 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 የተቀደሰች ሃይማኖትና ቤቷን በስርዓት እጅግ በጣም በስርዓት የተሞላች ሃይማኖት ስለሆነች በኔ ስርዓት፣ በኔ ማንነት፣ በኔ ኃጢአት ስለማትለካ በዛ ልክ ባትናገሩ ደስ ይለኛል። ለዛ ነው የደበረኝና የተናገርኩት። ያ አሁን እኔ ያው አንቺ ፕላትፎርሙ ላይ የራስሽ የሆነ ቀለም አለሽ፣ የራስሽ የሆነ ማንነት አለ። አሁን ፕላትፎርሙ ላይ ኦርቶዶክሳዊ ነኝ። ፕሮቴስታንት ነበርኩኝ። ከፕሮቴስታንት ወጥቼ ነው ኦርቶዶክስ የሆንኩት። ድሮም ፕሮቴስታንት ላይ ወንጌል ነው የምሰራው። አሁን ደግሞ ኦርቶዶክስ ጋር ወንጌል ነው የምሰራው። ምልልሽ ፈልጌ ነው ለመዳን ግዴታ የመዳን መስመርን ለማግኘት የዘላለም ሕይወትን ለማግኘት ግዴታ ኦርቶዶክስ መሆን አለብሽ ለሚባል አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ስለሚል በኦርቶዶክሱ ሳትሆኝ መዳን የለም። ኖርማል ከእንትን ተነስተሽ ፕሮቴስታንትም እንትንም ሃይማኖት አያድንም በቃ ችግር የለውም ምናምን የሚል ነገር ውስጥ የለም። ሃይማኖት ያድናል። ሃይማኖትና እምነት ስለማይለያይ ሂጂ እምነትሽ አድኖሻ ሲላት ሃይማኖቷን ያዳናት እምነቷን ያዳናት እና ሃይማኖትና እምነት አይለያይ። ነገር ግን አንቺ የተለያየ ነገሮችን ልታደርጊ ትችያለሽ። እኔ ማንኝና ነው የአንቺን ኃጢአትን የምቆጥረው? ገባሽ? እኔ የኃጢአት ቀሚሴን በገልጠው ወይም ኃጢአት የሸፈነውን ማንነቴን በገልጠው ጉዴ ብዙ ኃጢአት ሰራተኛ ነኝ። ማንም በራሱ ጻድቅ ነኝ ሊል አይችልም።
ገባሽ? ማንም ሰው የራሱን ጉድ ቢገልጸው ኃጢአቱ ብዙ ጉዱ ብዙ ነው። ይህንን ሁሉ ጉዳችንን የሸፈነልን ክርስቶስ ኢየሱስ ነው፣ በደሙ የሸፈነልን። ገባሽ? ኢየሱስ ክርስቶስን ደግሞ ዋናችን ስለሆነ አናስነካው። ያው ሰዎች ስለሆነን አንዳንድ ጊዜ ሰው ለገዛ ፍቃዱ ታልፎ ይሰጣል። ዘፈን ትዘፍኚ ወይም ታዘፍኚ ይሆናል። ነገር ግን ዘፈን ኃጢአት ነው። ኃጢአት ነው ብዬ ግን ለአንቺ ሳወራ በጣም ኃጢአት ነው እያልኩኝ የኔን ጽድቅ ከፍ እያደረግኩኝ አይደለም። ይገባሽ? ወይም ደግሞ እኔ ጻድቅ ቦታ ላይ ነኝ ያለሁት፣ አንቺ ግን እውነት ቦታ ላይ ነው ያለሽ፣ አንቺ ኃጢአት ላይ ነው ያለሽ፣ እኔ እውነት ቦታ ላይ ነው ያለሁት እያልኩኝ ራሴን እየኮፈስኩኝ አይደለም። ማንም በራሱ አይበረታም። እንድንበረታ የሚያስችለን እግዚአብሔር ነው። ገባሽ? የዛሬ 3 ዓመት የነበርሽበት ነገር ደብሮሽ አሁን ላይ የተውሻቸው ነገሮችን ይሄ ነገር የዛሬ 3 ዓመት የዛሬ 2 ዓመት ስታደርገው የነበረው የሆነ እድሜሽ ረገብ አድርጎሽ የደብሮሽ የተውሹ ነገር የለ። አሁን ደግሞ እዚህ ላይ ነሽ። ይሄ ደግሞ ያልፍና ደግሞ የዛሬ የሆነ ዓመት ላይ ደግሞ ያስጠላሻል። ሁሉ ነገር ያስጠላሽና አይ እግዚአብሔርን ለምን አላከብርም፣ ለምን አልመላለስም ትያለሽ። እኔ አሁን ዘፈን አልዘፍንም። ዘፈንም አልዘፍነው ሳልዘፍን ቀርቼ ነው፣ ድብና አድርጌ ነው የዘፈንኩት። አሁን አልጠጣም፣ ሳልጠጣ ቀርቼ ነው፣ ድብና አድርጌ ነው የጠጣሁት። እንደኔ ራሱ የጠጣ ሰው ያለ አይመስለኝም። እንደኔ ይሄ በቃ አለ የምትይውን ላይፍ ያሳለፈ ሰው ያለ አይመስለኝም። አሁንስ ምንድን ነው እንደዚህ ያደረገ? የገዛ እውቀቴ ነው አይደለም፣ የገዛ ብቃቴ ነው አይደለም፣ እግዚአብሔር ነው እኔን የረዳ። እኔ ስለማልችል እንደኔ በዝሙት በኃጢአት የተመላለሰ ሰው የለም። ነገር ግን እኔን ይቅር ያለ ነው። እኔን ይቅር ካለ አንቺን ይቅር ይላል። እኔን ልጁ ካደረገ አንቺን ልጁ ያደርጋል። ብቻ አንቺ ወደ ቤተ ክርስቲያን ተጠጊ። ብቻ አንቺ ወደ አባቶች ተቀረቢ። ዓለም ሁሉ ይጥላሽ። ወደ ቤተ ክርስቲያን ስትሄጂ ዓለም ሁሉ ይጥላሽ። ገባሽ? ወደ ቤተ ክርስቲያን ስትሄጂ የሚከተለሽ ሰው ሁሉ አይከተልሽ። እስቲ እግዚአብሔርን ታምነሽ እግዚአብሔር አንቺን ያሳፍርሽ። ስለዚህ የትኛውንም ላይፍ ብታሳልፍ፣ የትኛውን ቦታ ላይ ብትገኝ፣ እግዚአብሔር ግን እግዚአብሔር ነው። እግዚአብሔር ከእግዚአብሔርነቱ አይወርድም፣ ዝቅም አይልም። አንቺ እግዚአብሔርን ስለተከተልሽው እግዚአብሔር አይደነቅም። አንቺም ደግሞ እግዚአብሔርን አልፈልገውም ብለሽ ጥለሽ ብትሄጂ እግዚአብሔርም ደግሞ አይወርድም። እግዚአብሔር ከፍ የምንለው እግዚአብሔርን ስንከተል እኛ ነን። እግዚአብሔርን ስንተወው ደግሞ የምንወርደውም እኛ ነን። ገባሽ? ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ለመከተል ወደ ቤተ ክርስቲያን መቅረብ፣ አባቶችን ቀርቦ መረዳት። ሰው እኔ አሁን ከአንቺ ጋር እንደዚህ ሳወራ እኔ ጻድቅ ሆኜ አይደለም፣ በእኔ ብርታት በእኔ ብቃት አይደለም ጻድቅ የሆንኩት፣ በኃይሉ በችሎቱ ነው፣ በእግዚአብሔር ብቃት ነው እኔ የቆምኩት። ስለዚህ በኦርቶዶክሳዊነትሽ ሊያሸማቅቅሽ የሚችል ሰው ካለ እሱ ጤነኛ ሰው አይደለም። አየሽ? አንተም በሃይማኖትህ እኔም በሃይማኖቴ ተከባብረን እንኑር አይጠበኝም ቤቴ። እሱ የቴዲ አፍሮ ዘፈን ገብቶሻል? ያ የቴዲ አፍሮ ዘፈን ሃይማኖት ስለሚያድን ኦርቶዶክስ እንደ ኦርቶዶክስነቱ፣ ፕሮቴስታንት እንደ ፕሮቴስታንትነቱ አብሮ መማር ይቻላል ወይ? አዎ። አብሮ አንድ ሀገር መኖር ይቻላል ወይ? አዎ። በሰላም በፍቅር በመከባበር ገብቶሻል? በመቻቻል ይኖራል። ግን እኔ ኦርቶዶክስ ስለሆንኩኝ እሱ ድንጋይ አምላኪ ስለሆነ ችግር የለብኝም እዛው አይባልም። ለመዳን ግን መጽሐፍ ቅዱስ ሲናገር እንደዚህ ይላል፣
ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። ያሬድዬ ከሆነ ዲያቆንዬ ከሆነ በእናትህ ውይ ያሬድዬን ሳቢው እኔ እሱ እያለ አላወራም። አሁን ጊፍት ላይ ያለው እሱ መሰለኝ። ዲያቆንዬን ሳቢ ይቅርታ ዲያቆንዬ አንተን አላየውም ነበር። መዝሙር ያሬድ የሚለው ከላይ ከጊፍት ላይ እና ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። የገባሽን እውነት ስለ ክርስቶስ ኢየሱስ ታወሪያለሽ። ገባሽ? የገባሽን እውነት ደግሞ ስለ ቤተ ክርስቲያን ታወሪያለሽ። ግን አንቺ እየዘፈንሽ እየጨፈርሽ እየደነሽ እንዴት መስቀል ታደርጊያለሽ ካለሽ ከነ ኃጢአትሽ የሚቀበልሽ ኃጢአትሽን ይቅር የሚል ኃጢአተኛ ስለሆንሽ አይደለም። ከነ ኃጢአትሽ የሚቀበልሽ ኃጢአትሽን ይቅር የሚል እንዲሁ ልጅ የሚያደርግሽ አባት ነው ያለሽ። ገባሽ? ሰው ነው ሰውን የሚያሸማቅቀው። እግዚአብሔር ግን አንቺን ግን አያሸማቅቅም። ልጄ ነው የሚልሽ። ለምን ቢባል እርግጠኛውን የምነግርሽ ከኔና ከአንቺ እግዚአብሔር በደንብ የሚወደው አንቺ ነው። ከኔና እግዚአብሔር ያዳላል እያልኩሽ እኮ አይደለም። ከኔና ከአንቺ ግን ድብና አድርጎ የሚወደው ግን አንቺ ነው። ለምን መሰለሽ? እኔ ቃሉን እያወቅኩኝ እሰታለሁ፣ አጠፋለሁ። የድፍረት ኃጢአት ነው መሰራ። ኃጢአት ምን እንደሆነ አውቃለሁ። ገባሽ? እኔ ቃሉን እያወቅኩ ነው። አንቺስ? አንቺ ግን እንዲሁ ሳታቂው ነው የምትስችው። ከሳትሽ በኋላ ግን እንደገና ወደ እግዚአብሔር ቤት ለመመለስ ልብ ያለሽ አንቺ ነሽ። ስለዚህ እግዚአብሔር አንቺን ይወድሻል። ቤተ ክርስቲያን አንቺን ነው የምትቀበለው፣ አንቺን ነው የምትፈልግሽ። ስለዚህ ማንም ሰው በመስቀልሽ ሊያሸማቀቅሽ አይችልም። ዘፈን ግን ምንድን ነው ብዬሻለሁ? ኃጢአት ነው። ኃጢአት ነው ስል ግን የኔን ጽድቅ እየቆጠርኩልሽ አይደለም። በገባሽና በተረዳሹ ልክ የሆነ ነገሮችን መቀነስ፣ የሆኑ ነገሮች ካሉ መቀነስ። ሰው ግን እንዴት መስቀል አድርገሽ ትጨፍሪያለሽ፣ እንደዚህ ሆነሽ ለምን ራቁትሽን ትደንሻለሽ ምናምን የሚልሽ ከሆነ ሰውን ታዩ። አንቺ ግን ራስሽን ግን ለእግዚአብሔር አሳልፈሽ ስጪ። እግዚአብሔር ደግሞ እኔ አልችልም በይው። አሁን ይኸውልሽ አንቺ ስትጠይቂ እኔ አልችልም፣ አንተ የኔ ነህ፣ ተረዳሽኛል? አንተ የኔ ነህ፣ አንተ እጄን ያዝ። እኔ ቢይዝህ ለቅሃለሁ። ለምን ቢባል አንቺ ብትይዥው ሲደክምሽ ትለቂዋለሽ። እሱ ግን ከያዘሽ ግን አይለቅሽ። እኔ ቢይዝህ እለቅሃለሁ። ስለዚህ አንተ እጄን ያዝ፣ አንተ ምራኝ፣ አንተ ምከረኝ፣ አንተ ገስጸኝ በይው። ለምን ቢባል እግዚአብሔር የልብ አምላክ ስለሆነ። በነገራችን ላይ መምህሬ ነው፣ ድንቅ ትሁት የሆነ ታውቂዋለሽ መሰለኝ ያሬዶ። እሱ እያለ ነው ወደ ምክር የገባሁት። ማንም ሰው በመስቀልሽ እንዳያሸማቀቅሽ። በመስቀልሽ የሚያሸማቀቅሽ ሰው ካለ እኛ ታናናሽ ወንድሞችሽ፣ እኛ ታላላቅ ወንድሞችሽ ሁሌ መተን እንደዚህ ለምነን ገብተን እንነግራቸዋለን መስቀል አያሸማቅቅም ብለን። ስለዚህ ያሬድዬ እንኳን ደህና መጡ ዲያቆን። ከዛ በኋላ ወደ አንቺ እሄዳለሁ። እንኳን ደህና ቆያችሁኝ ተምዬ። እንደው እንቅልፍ የለህም፣ ይገርማል። እንደዚህ የበረታ እያገለገልክ ወንድሞችን እየፈለግ እኔ የቀመስኩትን ቅመሱ፣ እኔ ጋ ያለውን እረፍት እናንተም እረፉ። እኔ ክትፎ ወዳለሁ እና ብዙ ሰው ስጋብዝ ክትፎ ነው የምጋብዘው የምወደው ስለሆነ ማለት ነው። እና በቃ ያሬድ የት እንገናኝ ሲሉኝ ክትፎ ቤት ነው የምልህ የነበረው። እና ይሄ ለስጋው ነው፣ ስጋ በልተን ምናምን ከዛ ሽንት ቤት ሄደን ደግሞ በቃ ከዛ ደግሞ ድጋሚ ይርበናል። አንዳንዱ ደግሞ ያመዋል፣ የማይስማማውም ቢበላ ቢጠጣ ግን የሚስማማን ኢየሱስ ክርስቶስን የማይቆረቁረን እረፍት ሰላም የሆነን ኢየሱስ ክርስቶስን እህትና ወንድሞች አንተ የበላኸውን እንዲበሉ አንተ የጠጣውን እንድትጠጣው እንደዚህ የምታደርገውን ጥረት በእውነት እግዚአብሔር ድካምን ይቁጠርልህ። ልጆች አሉ፣ ባለቤት አለ። እነሱን ሁሉ ትተህ እዚህ ቁጭ ብለህ የክርስቶስን መንግስት ማገልገል ማለት ትልቅ፣ በተለይ በወጣትነት ብዙ ነገር ማድረግ ይቻላል፣ ብዙ ነገር ያምረናል። እና ያን ሁሉ ዋጥ አድርጎ ክርስቶስ እውነተኛ ሰላም ነው፣ ኑ ወደዚህ፣ አይዟችሁ፣ በርቱ፣ ኑ እያሉ ልክ ክርስቶሳዊ ልብ፣ እኛስ የክርስቶስ ልብ አለን እንደሚል ይሄ የፍቅር ልብ፣ የትህትና ልብ፣ አይዟችሁ፣ ደካማ ነን፣ አዎ እኔም ደካማ ነኝ። አባቶቻችን የሚገርመው ነገር አንደኛው ብዙ
ሰዎችን በፍቅር ከሚይዙበት ጠባቸው መሰላችሁ? ልክ አንድ ሰው ይመጣና አባቴ እኔ እኮ ዝሙት ሰራው፣ እኔ እኮ እንደዚህ አመነዘርኩ ሲል እንዴ እኔን አላወከኝም እንዳይመስልህ፣ እኔ እኮ እንዳንተ ከአንተ የባስኩ ኃጢአተኛ ነኝ፣ በደለኛ ነኝ፣ ኧረ በሰብ እንዳይመስልህ እግዚአብሔር ከርኖልኝ እንጂ እያሉ ስንቱን ወደ ክርስቶስ መንግስት ጨምሯል መሰላችሁ? ምክንያቱም የክርስቶስ መንግስት በጣም ብዙ በሽተኞች የተሰበሰቡባት ናት፣ ሐኪም ቤት ናት። እና ተምዬ ይሄን ሁሉ አሁን የምናገረው አንተን በጣም ለማመስገን ነው፣ እንቅልፍን አትይን ስለምታረግ እህታችንን። እኔ አሉ ነው አቃት ይሆን አላቃት አላቅም፣ ግን እህታችን ስላገኘንሽ ደስ ብሎኛል። በጣም በጣም ደስ ብሎናል። መስቀልሽን አንገትሽ ላይ አስረሽ ጸንተሽም ስላገኘንሽ ደስ ይለናል። ብዙዎች ዛሬ በሚያፍሩበት፣ ብዙዎች ዛሬ ብዙ ነገር በቃ በሚሸማቀቁበት፣ አንዳንዶች በሚያላግጡበት አንቺ ከነድካምሽም ከብዙ ኃጢአቶች ጋር ግን መስቀልሽን አንገትሽ ላይ አስረሽ ስላገኘንሽ ደስ ብሎናል። በጣም በጣም ደስ ብሎናል። ታዲያ ደግሞ ምን ይጠበቃል ደግሞ የሚል ደግሞ ቀጥሎ ይመጣል ማለት ነው። እና የሚገርምሽ ነገር ጌታ በቀራጩ በእንትና ቤት ይቅርታ፣ ይሄ በሾላላ ዛፍ ላይ ሆኖ ክርስቶስን ለማየት በጣም ይናፍቅ ነበረ ዘኬዎስ። እና በሾላ ዛፍ ላይ ሆኖ ክርስቶስን ለማየት በጣም ብዙ ሞከረ። በጣም ቁመቱ አጭር ስለሆነ ክርስቶስን ማየት አልቻለም። በጣም ግፊያ አለ። ስለዚህ ዘለል አለና ዛፍ ላይ ወጥቶልሽ እኔማ አያመልጠኝም ክርስቶስ ብሎ ዛሬ እኛ ጥቂት እንኳን ነገር ለመውጣት ዛፍ ላይ መውጣት ከባድ ነው። በጣም በቃ ዛፉ ላይ መች ይችላል በጣም ብዙ እንትን ተብሎ ነው። እና እሱ ግን ያን ሁሉ ምቾትን ትቶ የዛፉን አለመመቸት አይደለም ያየው፣ በቃ ክርስቶስን ለማየት ናፍቅ ያለው የሚከለክለኝ ነገር የለም ብሎ ወጣ ዛፍ ላይ። ጌታም የልቡን መሻት አየና የሚገርምሽ ነገር ዘኬዎስ ውረድ አለው። ዛሬ በቤት ልገባ ይገባል፣ ዛሬ በአንተ ቤት ሰላም ይሆናል፣ መዳን ይሆናል አለው። ዘኬዎስም የልቡ መሻት ተፈጸመለት፣ ወረደ። እኔ የፈለግኩት አሁን ዘኬዎስን አይደለም። ዘኬዎስ ጋር ሲመጥቶ ጌታ ዘኬዎስ እንግዶች ጠራ። የሚገርምሽ እና ጌታም ዘኬዎስ ጋር ተገኘ። የተገኙት ያጉረመርሙ ነበረ። ይሄን ዘኬዎስ ያውቀው ይሆን ምን አይነት ሰው እንደሆነ? እንዴት እንደዚህ ያደርጋል? ግን ከዛ ደግሞ ጌታን ያንቆለጳጵሱታል፣ ግን ደግሞ በውስጣቸው ደግሞ ያጉረመርማሉ። አይ ይሄን አውቆ ደግሞ ሌላ ሰው ደግሞ መጣ። ሌላ ሴት ደግሞ መጣች። ደካማ ሴት መጣች። በጣም ደካማ ሴት መጣች። እግሩን እያጠበች በእንቧ በፀጉሯ እያበሰች ዘማ ነኝ፣ ኃጢአተኛ ነኝ፣ ከብዙ ወንዶች ጋር የተኛው ርኩስ ነኝ፣ ግን ደግሞ መድኃኒት እፈልጋለሁ፣ መድኃኒት እሻለሁ። ዓለም ሰላም አልሰጠችኝም። ዓለምን ሞከርኳት፣ አበደች፣ ጨፈረች፣ ከወንዶች ጋር ተኛች። ዓለም አርጊ የምትላት ሁሉ አደረገች። እውነተኛ ሰላም ግን አላገኘችም። እውነተኛ እርካታም አላገኘችም። የሚገርመው ነገር የመጨረሻው አማራጫችን ኢየሱስ ክርስቶስ ነው። በቃ የመጨረሻው አማራጫችን ኢየሱስ ክርስቶስ ነው። በቃ ምክንያቱም እውነት ሰላም ያለው እዛ ስለሆነ ማለት ነው። እኔ ማህተብ አድርጋችሁ ብዙ ትችት የሚደርስባችሁ በእርግጥ በምታረጉት ነገር ነው። ድካም ነው እሱ። ብዙ ነገር የሚደርስባችሁ በምታረጉት ነገር ነው። እሱ ችግር የለውም። ግን ብዙ ትችት የሚደርስባችሁ ልጆች ልክ እንደዛች ሴት እቺ አሁኗ ትችት እንደደረሰባት ግን ደግሞ መዳኗን የምትፈልግ ያልተወች ያቺ ሴት ደግሞ ያቺ ደም ይፈሳት የነበረችው እዚህ ቻልሽ አይደል? ደም ይፈሳት የነበረችው ሴት ደግሞ የሚገርም ታሪክ ነው ያላት። ያቺን ዘማ እግሩን እየመጣች ስታጥብ አጉረመረሙ። እንዴት ትነካዋለች? እቺ እኮ ዘማ ናት፣ እቺ እኮ ረከሰች ናት፣ እቺ እኮ እንደዚህ ናት እያሉ በጣም አጉረመረሙ። ጌታ ግን ምን አለ? እኔ ከገባሁበት ሰዓት ጀምሮ ለእግሬ እንኳን ውሃ አላቀረበክም። እሷ ግን ከመጣሁበት ሰዓት ጀምሮ ምን አደረገች? ለእግሬ ውሃ አጠበች። ለእግሮቼ በእንቧ እያጠበች ንስሐ ገባች። አንድም እንባ የተባለ ንስሐ ነው። እናንተ ንስሐ አልገባችሁም ነው። አውቃለሁ ጌታን ትላላችሁ፣ ክርስቶስን ና ትላላችሁ፣ ንስሐ ግን አልገባችሁ ነው። እሷስ ይኸው ንስሐ ገባችሁ ነው፣ ተጠቀመችበት ጊዜውን። አሁን የብዙዎች ሰዎች ህይወት ይሄ ነው። ንስሐ አንገባም፣ ሌሎች ሊመጡ ሲል ግን መንገድ የምንዘጋ ተሳዳቢ ነን። ጥግ ይዘን የምንሳደብ፣ ጥግ ይዘን የምንተች፣ ጣት የምንቀስር። ግንስ
ንስሐ ደግሞ አልገባም። አንቺ ኋላ መተሽ እኛን ትቀድሚናለሽ። የሚገርምሽ ግን እንደዚህ የምትቀድሚን እንደዛ ዘማዊ ሴት ቆራጥ ኮንሽ ነው። የሰዎችን አስተያየት፣ የሰዎችን ትችት፣ የሰዎችን ግፍ ሳትቆጥሪ ንስሐሽን ክርስቶስን ብቻ አይተሽ ከበረታሽ አንድ ዘማዊ ሴት እንትን ነበረች። ደግሞ ደም ይፈሳት እሷን ነገረች ላቁ። እቺ ደም ይፈሳት የነበረችው ሴት በጣም ሰውነቷ ይሸታል። በጣም ምክንያቱም ደም ይፈሳታል። ያው እንደምታውቂው ደም ሲፈስ አብሮ ከሰውነት ቆሻሻ ያወጣልና ይህች ሴት ገንዘቧን ጨርሳለች። የምትታወቀው በሽታዋ ነው፣ በውበቷ ትታወቅ አይደል? አሁን አንቺን ቲክቶክ ላይ ሰው የሚያውቅሽ በጭፈራሽ ይሆናል። የሚሰድብሽም እንዴት መስቀል አንገትሽ ላይ ትጨፍሪያለሽ? ትክክል ናቸው። ግን ደግሞ እነሱ ገብቷቸው ነው እንደሚሉሽ። አንቺ ደግሞ ገና አልገባሽም። ግን ደግሞ ክርስቶስን ይዘሻል። አልለውጥም ክርስቶስን ብለሽ ደግሞ ይዘሻል። ክርስቶስን መያዝሽ ግን በክርስቶስ በህይወትሽ መግባት መተርጎም አለበት። ኦኬ። እቺ ልክ ከዚች ደሟ ሲፈሳ ከነበረችው ሴት መማር ያለብሽ ይሄ ነው። ከሆነ ጊዜ የምትታወቅ የነበረችው በሴትነቷ በቦታ ነበር። ከሆነ ጊዜ ወዲያ ደም ይፈሳት ከነበረበት ሰዓት ጀምሮ ግን ስሟ ተቀየራ። ምን ተባለች? ደም የሚፈሳት የምትሸተው የምትገማው ሴት የምትከረፋው ሴት እያሉ ቤተሰቦቿ ሁሉ ሸሿት። ከሆነ ጊዜ በኋላ ገንዘቧን ጨረሰች። ውበት አለቀ፣ ደም ግባት አለቀ። የምትመካበት ውበቷ መድኃኒት ረፍት አልሆናት። የምትመካበት ሴትነቷ መድኃኒት ውበት አልሆናት። ያ ሁሉ ጭብጨባ፣ ያ ሁሉ ግርግር ዙሪያ የነበሩ አድናቂዎቿ መድኃኒት አልሆናትም። ጭራሽ ሸሿት። ማን ከሚሸት ሰው ጋር አብሮ መዋል ይፈልጋል? ጥሩ ከሚሸት ሰው ጋር ነው መዋል የምንፈልገው። የመስፈርቶቻችን ብዛት መስፈርት ነው አይደል? ያለ መስፈርት ግን የሚያፈቅር ክርስቶስ ኢየሱስ ነው። ለዚህ ነው እህቶቻችን ውበታችሁ ሁሉ ክርስቶስ ይሁን የምንለው። ደም ግባታችሁ ሁሉ ክርስቶስ ይሁን፣ መልካችሁ ሁሉ ክርስቶስ ይሁን። የዚህ ዓለም ማስቲካ ገዝተሽ እኝክ ካርገሽ ጣዕሙ ሲያቱ ብለሽ እንደምትተፊው እቺ ዓለም ውበትሽን እኝክ ካርጋ እድሜሽን እኝክ ካርጋ አዋርዳ ስትተፋሽ ነው የምትነቂ። የዛን ሰዓት አለመመለስም አለ ወደኋላ። ብዙ ሴቶች ራሳቸውን ያጠፋሉ። ከዛ በኋላ ብዙ ሴቶች መርዝ ይጠጣሉ። ከዛ በኋላ ለምን? ተስፋ ታስቆርጣለች አለ። መጀመሪያ ላይ ግን በቃ ፏ ታደርግሻለች። በቃ አሪፍ ነሽ። አቤት ጭብጨባ ብዛቱ፣ አቤት አድናቂሽ፣ በውስጥ የኔ ማር የኔ ፍቅር እንዲሁ ምግብ አለብላለኝ፣ አቤት አይንሽ፣ አቤት ከንፈርሽ የሚልሽ። ግን ዓለም ልክ ምጥጥ አርጋ ስጨርሽሽ፣ ልክ አንድ ሸንኮራ አኝኮ ሲጣል ማንም አስቶ እንደማያኝከው፣ ማንም አስቶ እንደማይበላው፣ ጣዕም እንደማይኖረው አርጋ ዓለም ልክ አርጋ ምጥጥ አርጋ ጨርሳ ተወርውርሻለች አዋርዳ። ከዛ በኋላ ተስፋ መቁረጥ፣ ጨለማ ውስጥ መቀመጥ፣ ራስን ማንጠልጠል። ሰይጣን ደግሞ ከዛ በኋላ ለሰይጣን ኦፕን ሆንሽ ማለት ነው፣ ክፍት ሆንሽ። ይመጣና ሰይጣን ደግሞ ይጫወትብሻል ከዛ በኋላ። ስለዚህ ውበትም ክርስቶስ ነው፣ ደም ግባትም ክርስቶስ ነው። በተለይ ለእህቶቻችን ውበታችሁ ክርስቶስ እንዳትሸወዱ። በዚህ በብልጭልጭ ዓለም ክርስቶስን የያዘች ሴት ውበቷ ተፈልጋ እኮ አትገኝም። ይሄ አሁን ላይ በቃ ማንም ሰው ህይወታቸው እንዳወቀባቸው ሴት አይደለች። አሁን ሚዲያ ላይ ያሉት እህቶቻችን ታውቋል። ህይወታቸው ሲበሉ ሚዲያ ላይ ናቸው፣ ሲጠጡ ሚዲያ ላይ ናቸው፣ ጸጉራቸው ሲሰሩ ሚዲያ ላይ ናቸው፣ ቅር ሲላቸው ሚዲያ ላይ ናቸው፣ ሲናደዱ ሚዲያ ላይ ናቸው፣ ሲስቁ ሚዲያ ላይ ናቸው። በቃ ኦልሬዲ የተጠናች። ከዛ ንቋት ይገባል ወንዱ። ለጊዜው አቆለባበሳት፣ ለጊዜው ያላንቺ አይበላልኝም ይላታል። እጁ እስክገባ ግን ንቋት ነው የሚጀምረው ህይወቱ። ከክርስቶስ ጋር ያለ ሴትስ አቤት አቤት! ወንድ አያገኛት። ባል ነው እንጂ የሚያገኛት ወንድ አያገኛት። ትክክለኛ ባል ያገኛታል። ትክክለኛ ዋጋ ከፍሎ ጾም ይዞ ጸሎት ይዞ። ለምን መጽሐፍ ቅዱስ ሚላል ዋጋዋ እጅግ ከወርቅ እንቁ በላይ ውድ ነው ይላልና። ልባምን ሴት ማን ያገኛታል አለ። ልባምን ሴት። እቺ ልባም ሴት ደግሞ አድናቆት አትፈልግም። ጭብጨባ፣ ሙገሳ ምናምን ወንዶች እንዲያደንቋት የምትጋጋጥ አይደለችም። ሁሌ የምትፈልገው ክርስቶስ ተደስቶ ይሆን፣ ክርስቶስ በዚህ ከብሮ ይሆን። ጸሎቷ ለሷ ውበቷ ነው። መዘመሯ፣ ማሸብሸቧ፣ ሰውነቷን መሸፈኗ። ይሄ ሁሉ ግን ክርስቶስ ጋር ሲኮን ነው የሚገኝ። በሩቅ ሆኖ ክርስቶስ አይገኝም። ቅርብ ብሎ እግሩን በእንባ እያጠቡ እግሩን ማየት ይፈልጋል። እንመለስልሽና ላቁ። ይቺ ደም ይፈሳት የነበረችው ሴት ምን ሆነች? ቤተሰቦቿ ሁሉ ገፏት። የሚገርምሽ እወድሻለሁ ያላት ሁሉ ጠላት። ያ ሁሉ አጀባ
አቤት ቅርጽሽ፣ አቤት ሰውነትሽ ያለው ሁሉ አፍንጫውን እያዘ ያልፍ ጀመር። አለቃ ውበቷ አለቃ፣ ጨረሰች ገንዘቧን፣ ውበቷም አለቀ። ውበቷ በሽታ ተለወጠ። የጊዜ ጉዳይ ነው እንጂ ውበት ፈራሽ፣ ደም ግባት ፈራሽ። ዛሬ ጥሩ ነጠናችን በበሽታ ተይዞ አልጋ ላይ በስብሰን እንቀራለን። አፈር ነን እኮ ባይዘወይ። ሁሌም እናገራለሁ፣ ተሜ ረጅም አፈር ነው፣ ግዙፍ አፈር ነው፣ ጠየም ያለ አፈር። እኔ አሜሪካ ሀገርም ስላለው አየሩ መሰለኝ ትንሽ ቀላላለሁ። ኢትዮጵያ ከመጣሁ እጠቁራለሁ። እኔም አንቺ ደግሞ ትንሽ ቀላት ያለሽ ይመስለኛል። ፊልተርም ከሆነ አላውቅም። ቀይም ከሆንሽን ቀይ አፈር ነሽ። ምንም የምንመካበት ነገር የለም ምንም። በቃ ለዚህ እኮ ነው ዕለት ዕለት የምንታጠበው። ካልታጠብን እኮ እንሸታለን። ደግሞ እኛ ልንመጻደቅ ከንቱ እኮ ነን በጣም። እንዲያው ካልታጠብን እኮ ሰው አፉ በቃ እንደዚህ ሸፍኖ እኮ ሽታችን እኮ ምንም የምንመካበት ነገር የለም። እንዳይመስልሽ እህት ዓለም ይሄ ሁሉ መልክ ምናምን ረጋፊ፣ ይሄ የሚያደንቅሽ ወንድ ሌባ፣ ውሸታም፣ ይሄን ጠጣን ጨፍር፣ በቃ አንቺ እኮ ስትጨፍሪ ነው የሚያብብሽ፣ ሌባ፣ ውሸታም፣ እንዲወድሻለሁ እኔ በቃ መብላት አቅቶኛል፣ ውሸታም። ጥርግ አድርጎ እየበላ ነው። እንዲያውም ጥርግ አድርጎ ከመብላት የተነሳ እንቅልፍ ራሱ እየወሰዱ ነው፣ ሆዱን መንቀሳቀስ አቅቶት። ውሸት ነው። አንቺ የክርስቶስ ስትሆኚ ይሄ ሁሉ ጫጫታ ይጠፋል፣ ጸጥ ይላል የሚገምሽ። ምክንያቱም ዓለም አይከተልሽም ከዛ በኋላ። ይልቁንም የሚከተሉሽ ክርስቲያን እህትና ወንድሞች ምን የሚሉ በይን ጹም፣ በይን ጸልይ፣ በይን ዘምር፣ በይ ሰውነታችንን ሽፍና አድርገን ክርስቶስን እናሳይ፣ እናክብር። ሰውነታችን ለክርስቶስ ነው፣ እኛ ታቦቱ ለክርስቶስ ነን፣ የክርስቶስ ማደሪያ ነን እያሉ አብሮሽ ክርስቶስን የሚያው እህትና ወንድሞች ጋር ሰክል ታደርጊያለሽ። ከዛ በኋላ ስምሽ ማን ይሆናል? ፋሪቷ፣ መነኩሲቷ፣ አካብዲዋ፣ አክራሪዋ። የኔ ስም ይኸውልሽ፣ በሚጨፍሩ በሚጠጡ ማል የኔ ስም አመሰለሽ? ፋራው፣ ሾላው፣ ያልሰለጠንከው፣ ገጠሬው፣ ቄሱ ነው ስሜ። የኔ መልስ ደግሞ ወዬ፣ አሜን፣ አቤት። ኧረ በደስታ ነው የምሰማቸው ብታይ። ለምን? እነሱ ጋር ያለው ሰላም እኔ ጋር፣ እነሱ ጋር ያለው ሰላም እኔ ጋር ካለው አይበልጥም። የእነሱ መደበቂያቸው መጠጥ ነው። የእነሱ መደበቂያቸው ጭፈራ ነው። የእነሱ መደበቂያቸው ዳንስ ነው። የእነሱ መደበቂያቸው ሀሽሽ ነው፣ ጫት ነው፣ ሲጋራ ነው። የእነሱ መደበቂያቸው በቃ በየሆቴሉ እንዲያው በቃ እንትን ማለት ነው። የእኔ ግን ይሄ አይደለም። እነሱችን አድርገው ሲተኙ ሰላም የላቸው፣ ጠዋት ሲነሱ ሰላም የላቸው። ምክንያቱም የውሸት ሰላም ስለሆነ ገንዘባቸውን ሲጨርሶ ማንም አይከተላቸው። ይቺ ሴት ገንዘቧን ጨረሰች። ከዛ ግን አንድ ነገር አለች፣ ስለ ክርስቶስ ዝና ሰማች። የሚገርምሽ ነገር ወንጌል ተሰብኮላት አይደለም። አንቺማ እድለኛ ነሽ፣ ወንጌል እየተሰበከልሽ። ይቺ ሴት ዝናውን ሰማች፣ የክርስቶስን። አንድ መሲ መጥቷል፣ አንድ ክርስቶስ የሚባል ፈዋሽ አለ ሲባል ሰማች። ከዛ ምላች መሰለሽ፣ ትልቁ ቁም ነገር ያለው እዚህ ላይ ነው። ምን አለች? ሄጄ ቀሚሱን ዝናውን ስሰማ የጌታን ብዙ ሰዎች ከበውት ቶሎ እንደማይገኝ ገብቷታል፣ ተነግሯታል። ግን አይገኝም። አንዳንዴ ትባያለሽ አይደል? የሆነ ዶክተር አለ ግን አይገኝም ትባያለሽ አይደል? የሆነ ሐኪም አለ ግን አይገኝም ትባያለሽ። የተነገራትም እንደዚህ ነው። አለ ፈዋሽ፣ ሙት የሚያስነሳ፣ ሁሉ ነገር የሚያረጋል፣ ምግብ የሚሰጥ አይተናል በዓይናችን። 2 ዓሳና 5 እንጀራ እያበዛ ሲሰጥ አይተናል። ግን አይገኝም አሏት። ከባድ ነው አሏት። ከዛ ብለሽ ሰለሽ ኦኬ ምን አለች? ዛሬ ከቤት እወጣለሁ አለች። ከቤት እወጣለሁ ሄጄ የቀሚሱን ጫፍ እነካለሁ አለች። የቀሚሱን ጫፍ እነካለሁ ደሜም ቀጥ ይላል አለች። ይሄን ያለችው መች ነው? ከቤቷ። ይቺ ሴት እለት እለት የምትሰደብ ናት። አስተውይ እንግዲህ ጌታ ጋር ለመድረስ ምን ያህል ፈተና እንደሚጠብቃት አስቢ። እሷ ግን ያ ሁሉ ምንም አልመሰላት። እድፏን ቆሻሻዋን የሚያስወግድላት ትፈልጋለች። ኦኬ አድናቂዎች አሉ፣ ማንም የለም ብዬሻለሁ። ከዛ ከቤቷ ስትወጣ ስድቡ ተጀመረ። አንቺ የምትሸቺ የምትከረፊ እያሉ ሰው ሁሉ አፍንጫውን ይጀመር። ምንም አልመሰላት። ዛሬኛ ኮመንት ተሰጠምናል የምናብደው እምነት የምንቀይረው በቃኝ የክርስቶስ ሕይወት፣ በቃኝ መንፈሳዊ ተሰደብኩ፣ በቃ አስተያየት ተሰጠኝ። ምስኪን እቺ ሴት ምን ትበል? በዚህ ሴት ቦታ ቢሆን ማን ይችላል ስድቡን፣ ግፊያውን? አፍንጫ ተይዞ እንኳን የሚሸጥ ጠረን ነበራት። ከዛ የሚገርምሽ ወጣች። ስትሄድ ክርስቶስ በብዙ ሰዎች መሃል ተከቧል። እንዴት ትድረስ? አሁንም ምንም አልመሰላት። ረገጣውን፣ ግፊያውን፣ ትችቱን፣ አፍንጫ መያዙን ሁሉ ችላ
ሰዎች ሁሉ እያሽ እንትን እያሏት ግማሹ ዘርበ እያላት አንቺ የረችች የምትሸተው ሴት መጣች የተባለ እሷ ግን ክርስቶስን በልቧ ይዛ ቀጥ ብላ ሄደች። ከዛ እንደምንም ተጋፍታ የጌታን የቀሚሱን ጫፍ ያዘች። የሚገርምሽ ነገር ከባድ ነበረ፣ ግን እዛ ለመድረስ ምንም አልመሰላት። ግን እዛ ለመድረስ ያለው ዋጋ ከዛ ልጅ የቀሚሱን ጫፍ ስትይዝ ጌታ ቸር አይደል? ገና ከቤቷ ሳትነሳ የልቧን ያውቅ ነበርና ደሟ ቀጥ አለ። ልክ ቀሚሱ ስትነካው ደሟ ቀጥ አለ። ከዛ ጌታ ምን ቢል ጥሩ ነው? ማን ይነካኛል? በጣም ወዶ ክብር ስለሆነ ነው። ማን ይነካኛል ጌታ። ከዛ ሐዋርያቱ ምን አሉ መሰለሽ? ጌታ ሆይ በዚህ ሁሉ ህዝብ መካከል እንደዚህ ፍግፍግ ብለን እየተሻሹ እየሄዱ ማን ይነካኝ ትላለህ አሉት። ምስኪን ሐዋርያት ገና አልበረቱም ነበር። አሁን መርካቶ ማል ሄደሽ ማን ይነካኝ ትያለሽ? አቲም ከመርካቶም እጥፍ ነው አስቢው። ጌታ ሁሉ ይነካዋል እኮ። ጌታ ግን የዚችን ሴት መንካት ግን ለየና ምን አለ? ማን ይነካኝ አለ። እንዳው ሐዋርያቱ ገና በእምነት አልበረቱም። ጌታ ሆይ እንዲህ ሁሉ ሰው ማለት አሉት። ጌታ ምን አለ መሰለሽ? አይ ይሄ መንካት ልዩ መንካት ነው አለ። ይሄ መንካት ውጤት አመጣ። ምን? ከሰውነቴ ኃይል ሲወጣ አውቃለሁ አለ። አይሽ ኃይልን የሚያወጣ እምነት፣ ኃይልን የሚያወጣ ብልጥነት፣ ብልህነት፣ ፈውስን የሚያመጣ ቀጥ የሚያደርግ ምርጫ፣ የሚሰማ አምላክ፣ ከሁሉ የተሻለ የሚያፈቅር፣ የማይጠየፍ ምንም ጌታ የሷ ጠረን የሷ መከርፋት እንደሌሎቹ አልቆጠረም። ቀጥ አረገላት። ይሄን ሁሉ ለምን አወራው መሰለሽ? ዛሬ ላይ ምን እንደምትሆኛ አታውቂው። ዛሬ ለምን ተገናኘን የምናውቀው ነገር። እኔ አሁን የሆነ ሱቅ ልገባ መኪና ውስጥ ቆሜ ነው የማወራሽ፣ ትቼው ማለት ነው። ለምን እንደገባው አላውቅም። ሰዎች ደጋግሞ እየለኩልኝ ነበረ። ተሜኖራ ብዬም አላሰብኩ፣ አንቺንም እናገኛለን ብዬም አላሰብኩ። በዚህ ርዕስ አወራለሁ ዛሬ ብለሽ ቤትሽንም አልከፈትሽ። ይሄንን ቃል እግዚአብሔር ምሰማል ብለሽ አልከፈትሽ። ለምን ይመስልሻል? ክርስቶስ ይፈልግሻል ማለት ነው። ይሄ ብልጣብልጥነት አይደለም። ዓለምን እንደሆነ እርግጠኛ ነኝ ከኔ በላይ ታውቂያታለሽ። ዓለም ስልሽ አንዷን እህት ዓለም የምትባል ሴትዮ ሳይሆን እቺ ዓለም እኛ በልጅነታችን ቤተክርስቲያንም ስላደግን ብዙ ነገሩን ሳላየው ነው እዚህ የደረስኩት። ሳልጨፍር ሳልጠጣ ምናምን በቃ እሱን አልፌዋለሁ። እሱም እግዚአብሔር ስለረዳኝ እግዚአብሔር ቤት ስለተጠበቅኩ። አንቺ ደግሞ እርግጠኛ ነኝ ታውቂያታለሽ ዓለም ብዬ አስባለሁ። ዓለም ምንም አልሰጠችሽም። እርግጠኛ ነኝ ዓለም እውነተኛ ሰላም፣ እውነተኛ እረፍት፣ በህይወትሽ ስቲል ጭንቀት አለ፣ በህይወትሽ እረፍት ማጣት አለ። እርግጠኛ ነኝ እሱ። ለምን መሰለሽ? ይሄው ክርስቶስ እየፈለገኝ ስለሆነ፣ ይሄው እኛንም ክርስቶስ እየፈለገን ስለሆነ። ክርስቶስ ደግሞ የሚፈልገው እረፍት ለመስጠት ነው። እረፍት በቃ የተቀበዘበዙትን ነፍስ ሁሉ እረፍት ይሰበስባል ክርስቶስ። ስለዚህ ለበጎ ነው ማለት የተገናኘ ነው። የመዳን ቀን ዛሬ፣ ልክ እንደዚያ ሴት ቁርጥ የምታደርጊበት ቀን ዛሬ ነው። ለምን ቢባል በዚህ ሰዓት በዚህ ሞመንት ብዙዎች ተኝተው አይናቸውን ጨፍነው ጠዋት ላይ አይናቸውን መግለጥ ያቃታቸው ብዙ አሉ። በዛው ሞተው የሚቀሩ። ምንም የሚያስመካ ነገር የለንም። ያለን ሰዓት ዛሬ ነው። የመዳን ቀን ዛሬ ነው። ከእናትም ከአባትም በላይ ከእህትም ብዙ ሰዎች ስለ ገንዘብ፣ ስለ መኪና፣ ስለ ቆርቆሮ፣ ስለ ሚስት፣ ስለ ባል ብለው ስለ እጮኛ፣ ስለ ቦይፍሬንድ፣ ስለ ከንፈር ወዳጅን በምንም ግለጹት ብለው ክርስቶስን በዚህ የሚለውጡ ሰዎች አሉ። ክርስቶስ በዚህ የሚለወጥ አይደለም። ክርስቶስ በምን የሚተካ አይደለም። እኔ እናቴን ወዳታለሁ። እናቴን የምወዳት ግን ከክርስቶስን ስታመልክ አብሬያት አመልካለሁ። ክርስቶስን ካላመለከች ግን እወዳታለሁ። ከሷ ጋር ግን ህብረት አይኖረኝም። ሚስቴን የምወዳት ወደፊት የማገባትን ሚስት የምወዳት ከክርስቶስ ጋር ህብረት እስካረገችኝ እወዳለሁ፣ አብሬያት ህብረት አደርጋለሁ። ሚስቴ እንኳን ነገ ክርስቶስን ብትሰድብ ብትክድ እኔ ክርስቶስን አልክድም። ወይ አፈቅርሻለሁ እኮ በቃ እንደው ያላንቺ አልልም። ተርቤም ተጠምቼም ክርስቶስ ህይወቴ ነው። ጌታ ምን አለ? እኔ የምሰጣችሁ ሰላም ዓለም እንዲመስጣችሁ ሰላም አይደለም አለ። ዓለም ይሰጥ ይሆናል፣ ዓለም ግን እውነተኛ ሰላም የለውም። ስለዚህ እህት ዓለም አይዞሽ፣ በርቺ። ትልቁ ነገር መስቀልሽን ይዘሻል።
በአንገትሽ ላይ አስረሻል። ክርስቶስን አልካድሽም። መስቀል አስረሻል ማለት ክርስቶስ ቤዛሽ እንደሆነ ገብቶሻል ማለት። አይዞሽ። ሰዎች መስቀል አድርገሽ ትጨፍሪያለሽ ቢሉሽ፣ አዎ ለምን ከክርስቶስ ፍቅር የተነሳ እንዲሉሻል። አንዳንዶች ምንም ሳይገባቸው እንዲያው መፍረድ የሚወዱ አሉ። አንዳንዶች ደግሞ ገብቷቸው ከቀናይነት የተነሳ ለምን ይሄ ይሆናል የሚሉ አሉ። ኦኬ እንድትመለሽላቸው፣ እንድትመጭላቸው፣ እንድትዘምሪላቸው ተይዘፈኑን ሲልሽ እኮ ዝማሬ እየሰጡሽ ነው። ጭፈራውን ተይሱልሽ ነይና ሸብሽብ እያሉሽ ነው። አየሽ የተሻለውን ነገር ስለሚያ ከቀንነት የተነሳ ከቀና የተነሳ ያን ነገር ይናገራሉ። ስለዚህ እህቴ ክርስቶስን የምታገኝበት ቀን ዛሬ ነው። ወደ ቤተክርስቲያን የምትጨመሪበት ቀን ዛሬ ነው። ከትናንት ይልቅ ዛሬ በርትተሽ ወጣትነትሽን፣ ጊዜሽን ነገ ደግሞ ባል ትዳር እንኳን ብትፈልጊ ደግሞ በርከክ ብለሽ ክርስቶስን ጌታ ሆይ እኔ አንተ ነኝ፣ ለእኔ የሚሆነው ደግሞ አንተ ታውቃለህ ብለሽ እመኝኝ፣ እረፍት የሚሰጥ ነገ ከእግዚአብሔር ጋር የሚያገናኝሽ ባል፣ ነገ ከእግዚአብሔር ጋር የሚያበረታሽ ባል፣ እሱም በርከክ ብሎ ከአንቺ ጋር እጅ ለእጅ ይዛችሁ ጸሎት የምታደርጉ፣ ቅዱስ ቁርባን ከምስጢራት የምትሳተፉ፣ ልጆቻችሁን በጸሎት የምታበረቱ፣ በቤታችሁ ክርስቶስ የሚነግስ፣ በቤታችሁ ቅዱሳኑ እመብርሃን ያለችበት የቅዱሳኑ በረከት ያለበት ቤት ትመሰረት ያለሽ። ለዚህ ደግሞ ምን ይፈልጋል? ክርስቶስን መምረጥ። ፈተና አለው፣ አፔን ዳውን አለው፣ ብዙ ድካም አለው። ጭክን ብለሽ ግን መስቀሉን ይዘሽ ክርስቶስን መከተል እረፍት ነው፣ ሰላም ነው። የወጣትነት ኩል መሆን ትፈልጊያለሽ አይደል? በጣም ዘመናዊ መሆን ትፈልጊያለሽ? በጣም ዘመናዊ መሆን ከፈለግሽ ውድ ሜካፕ፣ ውድ ልብስ፣ ውድ መኪና፣ እነዚህ ዘመናዊ ያደርጉሽ። የዘመናት ጌታ በዘመን ላይ ዘመን የሚሰጥ፣ በቀን ላይ ቀን፣ በሳምንት ላይ ሳምንት፣ በእድሜ ላይ እድሜ የሚሰጥ እዚህ ያደረሰሽ የተንከባከበሽ የተሸከመሽን ክርስቶስን ካሽ አንቺ ዘመናዊ ነሽ፣ ዘመናዊ ነሽ። በገዳም ያሉ አባቶቻችን አቤት ውበታቸው ተችላል፣ ዘመናዊ ናቸው ግን ምንም ነገር የላቸውም፣ ታዶች ናቸው። ግን አቤት ያላቸው ሰላም፣ ረፍት፣ ውበታቸው። ስለዚህ ወደ ክርስቶስ እቅፍ ነኝ። ዛሬ ነው የምትመጭበት ቀን። ለበጎ ነው እግዚአብሔር ይህን ቀን የሰጠሽ፣ እድሜ የጨመረልሽ፣ ያገናኘን። ሁላችንም ሐኪማችን ክርስቶስ፣ ነርሶቻችን ቅዱሳን። እችን ሁሌ ማወቅ፣ ሐኪምሽ ክርስቶስ፣ ዶክተራችን ክርስቶስ፣ አብ ወልድ መንፈስ ቅዱስ። ነርሶቻችን ደግሞ ምን የሚያደርጉ የሚያገለግሉን፣ አይዟችሁ የሚሉን ኦኬ ቅዱሳን እመብርሃን መላእክት ደግሞ አሉ። ነርሶቻችን ወደ ዶክተሩ ደግሞ የሚያመጡ አይዟችሁ እያሉ ኦኬ እየተንከባከቡ። ሐኪም ቤታችን ደግሞ ቤተክርስቲያን። አሁን አንቺ ሐኪም ቤት ሄደሽ ሙድ ትይዣለሽ ሰው ላይ። ለምሳሌ አሁን አንቺ አንድ በሽታ መቼም ሐኪም ቤት የሚካሄደው ሰው ለዶክተሩ የሆነ ስጦታ ለማድረስ አይደለም አይደል? ታሞ ነው የሚሄደው። አሁን አንቺ ታመሻል። ከዛ እኔና ተሜም ታመን እዛ በተለያየ ችግር እያማጥን ነው እያቃሰትን ነው። አንቺም ታመሻል። እዛ የታመመ ሰው ላይ ሙድ ትይዣለሽ አንቺ አትይዥም አይደል? ምክንያቱም አንቺም በሽተኛ ነሽ፣ አንቺም በሽተኛ ነሽ መተሻለ። በቃ ቤተክርስቲያን እንደዚህ ናት። ሁላችንም የምንሰበሰብባት ሐኪም ቤታችን ናት። እኔ በአንቺ በሽታ አልቀልድም፣ እኔም በሽተኛ ስለሆንኩ። እኔ በአንቺ በሽታ የኔ በሽታ የተሻለ ነው አልልም። እኔም እንዳቅሜ ታምሜያለሁ፣ አንቺም እንዳቅምሽ ታመሻል። በዝሙቱ በኃጢአቱ በክፉ ኃጢአት የሚሰቃያለ ደግሞ በውሸት እንዲያው በሐሜት እንዲያው ሌላው ነገር ቀርቶለት በጥቂት ደግሞ በቃ የሚሰቃያለ በድካም። ግን ብቻ ድካም ሸክም ይዘን መተናል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ያለው ጌታዬሽ። ሸክምሽን ይዘሽ የምትመጪው ጌታ እስቲ ማን ነው አሁን ሸክምሽን የሚሸከማል? አባት እናት አይሸከምም እኮ። አባትም እናትም ቢወድ ለጊዜው ነው፣ ባልም ቢወድ ለጊዜው ነው። ክርስቶስ ግን ሸክማችሁን ይዛችሁ ነው ያለ ነው። ስለዚህ ክርስቶስ ማረፊያ ነው፣ ክርስቶስ እረፍት ነው፣ ክርስቶስ የወጣቶች ውበት ነው፣ ክርስቶስ ዘመናዊነት ነው። ክርስቶስን ማወቅ፣ መዘመር፣ ማሰብሸብ። እህቶቻችን ሰውነታችሁን መሸፈን፣ ሰውነታችሁን አታጋልጡ። ሚስጥሩን ሁሉ ነገራችሁ ባይዘወይ ፈልገን እናገኛችሁ። በባትሪ ፈልገን ባትሪ የተባለ በጾም በጸሎት ፈልገን እናገኛችሁ። እስቲ እውነት ብልህ ሁኑ። ያቺ ልባም ሴት ፈልጋ የማትገኘው ከእግዚአብሔር ዘንድ የሆነችን ሴት ሁኑ። ትችላላችሁ እኮ እናንተ እኮ ያላችሁ እኮ እናንተ እኮ ለባል ዘውድ ናችሁ። ባል እኮ ራስ ነው። ለምሳሌ እኔ አሁን ራስ ጭንቅላት አለኝ፣ ባዶ ነው፣ ገና ነው። ዘውድ የሆነችው ሚስቴ ልደፋ ነው።
ያቺን ዘውድ የሆነች ሚስቴን ስደፋ ከሩቅ እታያለሁ አይደለ? አሁን እኔና ተሜ ስንቆም አሁን አንድ ዘውድ የደፋ ሰውና ዘውድ ያልደፋ ሰው ቢቆሙ ብታይ ዘውድ የደፋው ነው ጎልቶ የሚታየው አይደል? አይደል? ዘውድ የደፋው ጎልቶ ይታይና ማን ትያለሽ? ያማ ንጉስ ነው ትያለሽ። ኦኬ ልክ ያችን ዘውድ ወለቅ አድርጌ ማንም ዘውድ የለው ጋር ብቆምስ ምንም በቃ አትለይኝም። አየሽ ሚስት ለባል ዘውድ ናት ማለት ነው። መለያ ናት፣ ሞገስ ናት፣ ራስ ናት። ራስ ናት ኢኔሴንስ ባል ራስ ነው፣ እሷ ግን ዘውድ ናት። አይሽ ራስን የምታሳምር ናት፣ ራስን አስደምቃ የምታሳይ ናት። ያን ራሱን አስከብራ ንጉስ የሚባል ስም የምታሰጥላት ውበት ናት። ይችን ደግሞ ይችን ዘውድ የሆነች ሚስት ግን የምትገኘው ከቲክቶክ አይደለም፣ ከዩቲዩብ አይደለም፣ ከቲክቶክ ጌምም አይደለም። ኦኬ እኔ ቲክቶክ ላይ ዱቄትና በርበሬ የምትቀባ ኮልጌት የምትቀባ እቺ ዘውድ አይደለች። እቺ ሱፐርማርኬት የምትገኝ ናት። ምክንያቱም ሱፐርማርኬት ነው ሄዶ ኮልጌት የሚገዛው። ወይ ደግሞ ዱቄት የምትቀባ ወፍጮ ቤት ነው ማገኘት፣ ከዚያ ዘንድ አይደለች። አያችሁ ዘውድ የምትሆን ሚስት ውበት አላት፣ ልባም ናት፣ የምትናገረውን ቁጥብ ናት፣ የምታረገውን ቁጥብ ናት፣ የምታስበውን ቁጥብ ናት፣ ተፈልጋ የምትገኝ በጾም በጸሎት የምትገኝ ናት፣ አስተዋይ ናት። ምክንያቱም ነገ መታ ቁጭ ስትል ራስ ስትሆን ራስ ላይ ስትቀመጥ ምንድናት? የባልን ስም አስቀይራ ንጉስ የምታሰኝ ናት። እኔ አሁን በቅርቡ አገባለሁ እግዚአብሔር ቢፈቅድ። አስተው እኔ አሁን ዲያቆን ነኝ። ኦኬ ታቦት አልነካም። ብዙ የተገደበ አገልግሎት አለኝ ዲያቆንም በሆነ። ልክ ሚስት ሳገባስ ያችን ልዩ ሚስት ሳገባስ ወዲያውኑ ወደ ቅስናው፣ ወዲያውኑ ታቦትን ወደ መንካት ወደ መሸከም፣ ወዲያውኑ የብዙዎች አባት ወደ መሆን አይሹ። ለዚህ ሁሉ ቁልፍ ያቺ ብልህ ሴት ናት ማለት ነው። ይሄን ያልናት ሴት የቷ ሴት ግን? ከእግዚአብሔር የሆነችው ሴት። ይሄ ደግሞ ጸጋ ለሁላችሁ ሜቶቻችሁ የተሰጠ ነው። እየተሸወዳችሁ እንቆቻችሁን እየጣላችሁ እጆቻችሁ ላይ ወርቅ እየጣላችሁ ነው እንጂ ይሄ ሁሉ ጸጋ አላችሁ። ስለዚህ በርቺ እህት ዓለም፣ እንኳን ተገናኘን። አርዝሜብሻለሁ። በጣም እናንተ እናት ናችሁ፣ እናንተ እህት ናችሁ፣ እናንተ ዘውድ ናችሁ። አንቺ እህት ነሽ፣ እናት ነሽ፣ ዘውድ ነሽ። ልባም ሴት ሁኚ፣ ክርስቶስ የሚታይብሽ ሴት ሁኚ። መንፈሳዊ ሰው በሁሉ አይመረመርም ይልና እርሱ ግን ሁሉን ይመረምራል ይላል። አይሹ አሁን የብዙዎች እህቶቻችን ህይወት ኦልሬዲ ታውቋል። በቃ የሁሉ እህቶቻችን ህይወት ሁላችን ቁጭ ብለን ቤቴ ምንም ሳልደክም ጾም ጸሎት ሳያስፈልገኝ ህይወታችሁን ግልጥ አድርጋችሁ ሰውነታችሁን አጋልጣችሁ ሰውነታችሁን ሳይቀር የምናውቀው እህቶቻችን አላችሁ። ይሄን ያህል ወርዳችኋል። ይሄን ያህል ራቁታችሁን ናችሁ ያላችሁት። ህይወታችሁ ታውቋል፣ ሚስጥራችሁ ታውቋል፣ አስተሳሰባችሁ ታውቋል፣ ሰውነታችሁ ሳይቀር ታውቋል። ሽፍን ብትሉስ፣ ሚስጥራዊ ህይወት ቢኖራችሁስ፣ ቁጥብ ብትሆኑስ እናንተ በእንዴት ትገኛላችሁ? በጸሎት ወይኔ እግዚአብሔር እቺን ሊስጠኝ እላለሁ፣ ወይኔ እግዚአብሔር እቺን ለኔ ያርጋት፣ ምን ያህል ድንቅ ሴት ናት እላለሁ። አይሽ ከአንቺ ጋር ሰውን ማሩ ከእግዚአብሔር ጋር ወሬ የሚሆነው። ምክንያቱም ላቅሽ አልቻልኩም ማኔ ለምንድን ነው እንዴት ላቅሽ አልቻልኩም? ከእግዚአብሔር ጋር አንቺ እየኖርሽ ነው፣ እየተጋሽ ነው። ስለዚህ በሁሉ ሁሉን ትመረምሪያለሽ፣ ሁሉ ጋር አንቺን አይመረምርም። እንደዚህ አይነት እህት እንድትሆኚ ዛሬም ጊዜው ነው። ዛሬም ቀኑ ነው። ክርስቶስ ሰላም ነው። ክርስቶስ ህይወት ነው። አምላካችን ክርስቶስ ፍቅር ነው። በአንገት ያሰርሽው መስቀል ውበት ብቻ ሳይሆን ምልክትሽም ነው። ኦኬ ዋጋ የተከፈለልሽ እንደሆንሽ ሰይጣን የሚፈራው ብዙ ሙድ ሊይዙ ይችላሉ። የያዙ ታያቸው አልገባቸውም። እኔ ሙድ የሚይዙብኝ ሰው ሞልቷል። ምንድነው አንገት ላይ መስቀል አድርገ ምንድነው የምታሸበሸው አንተ ወጣት የሚሉኛሉ። አሜን። እንኳን አሸበሸብኩላችኋለሁ፣ እንኳን መስቀል አረኩ፣ እንኳን አገለገልኩ፣ እንኳን እዘምራለሁ፣ እንኳን አልዘፈንኩ፣ እንኳን እንደናንተ አልጠጣው አላበድኩ። በቃ አላችኋለሁ። እኔ በጣም ደስተኛ አርፍ ያለው በህይወት በሽታ ቢዝኝም ደስተኛ ነኝ። የሚገርምሽ ክርስቲያን ስትሆኚ እናትና አባትሽ መቃብር ላይ የምትዘምሪ ነሽ። እየቀበርሻው ትዘምሪያለሽ። እኔ ወንድሜ በግርሙ ቀብር ያለው እየዘመርኩ ነው የሸኘሁት። እያለቀስኩም ግን እየዘመርኩ ኦኬ።
እያለቀስኩ ውስጤ እየደማ ግን ደግሞ እየዘመርኩ ነገ ደግሞ እሱ ወደ ሄደበት ክርስቶስ ስለሚሄድ ስለማውቅ ክርስቲያን ስትሆን ይሄን ያለው ሰላምሽ እገሌ ሞተ እገሌ ጠፋ እገሌ ምናምን ብለሽ መርዝ አትጠጪ፣ ጨለማው ሳትቀመጪ እየዘመርሽ ትሸኛለሽ። እንገናኛለን እያልሽ በክርስቶስ ፊት እንገናኛለን። ነጩን ልብስ ለብሰን እንገናኛለን። እናቴ ነፍስሽን እግዚአብሔር ክርስቶስ ጋር እየሄደ ነው። አባቴ ነፍስ ክርስቶስ ጋር እየሄደ ነው። አገኘሃለሁ። ለምን በክርስቶስ ያመነ አምኖ አይቀርም። ቢሞት እንኳን ምንድነው ይላል? ለዘላለም ሕያው ነው ይላል። እና ወደዚህ ህይወት እንድትመጭ እግዚአብሔር ይርዳሽ። አርዝም ያለው ይቅርታ በጣም ተምዬ እህታችንን ስለሰጠን ስላገናኘን ደስ ብሎኛል። እኔንም በጸሎታ በጣም ደካማ ነኝ ብታይ እንዳይመስልሽ። አሁን እንደዚህ እንደምናገረው እንዳይመስልሽ። መናገር ቀላል ነው አይደል? ምንድነው ቡጢ ነው የሚባለው? ለምን ቀላል ነው ይባላል? እንደምናገር እኔ በጣም ደካማ በብዙ ድካም ውስጥ ማልፍ ግን ደግሞ ክርስቶስን ማልተው ግን ደግሞ ዓለምን በቃ ዓለም ከንቱ ናት ብዬ የክርስቶስን ፍቅር እማይ ዓለም ነገ አሁን የሆነ በር አይተሽ ከሆነ ቀስ እያለ በር ስትዘጊው ቀስ እያለ ክድን ይላል ይዘጋል። ዓለምም ቀስ እያለ ያለቀባት ክድን እያለ ነው ባይዘው። ስለዚህ በሩ ከመዘጋቱ በፊት ክርስቶስ እንደዚህ ልጆቹን ይሰበስባል በምክንያት እያደረገ። ምክንያቱም በኋላ በሩ ከተዘጋ በኋላ ብትደበድቢ ዋጋ ስለማይኖረው ማለት ነው። እና አስቢኝ በጸሎት እኔን ኪዳነ ማርያም ብለሽ ይሄን ታናሽ ብላቴና ይሄን ደካማ ኃጢአተኛ እንዲያው ደጅ የሚጠናህን ልጅህን አስበው እኔንም አስበኝ እያልሽ ጸሎት አድርጊልን። እግዚአብሔር በብዛት ከአንቺ ጋራ ነው ብዬ አምናለሁ። ምክንያቱም ልብሽ በጣም ንጹህ ቀና ሆኖ ስለሆነ ያን ልብ ደግሞ እኛ የለንም። የቆየነው በቤት የቆየነው በጣም ተለማምደነው ትዕቢተኛ ነው። ግን ደግሞ ተመስገን አለን መቼ እናንተ ደግሞ የዋህ ቅን ልብ አላችሁና የእናንተን ልብ እንዲያድለን እለት ዕለት ክርስቶስን እንደ አዲስ እንዳንቺ እንድንሰማው አዲስ ነገር እንኳን አልነገርኩሽም፣ ግን ልብሽ ክፍት ብሎ ፍትሽ ለራሱ ይታያል። ልብሽ ተከፍቶ ደስተኛ ሆነሽ እንደምትሰኝ ኦኬ። ምክንያቱም ትፈሪዋለሽ፣ ተወጂዋለሽ፣ ታፈቅሪዋለሽ። በቃ ምን ያህል ጥንቁቅ እንደሆንሽ አይብሻለሁ። ክርስቶስ ደግሞ የበለጠ ይወድሻል፣ የበለጠ ያፈቅርሻል። በቃ አትሸቹም። የሚገርምሽ አላዛርን ትዝ ይልሻል አይደል? ከሞተ በሶስተኛው ቀን ጌታ ሄዶ ያስነሳው። ጌታ ልክ ሲሄድ እህቶቹ አገኙትና ማርታና ማርያም ጌታ ሆይ አንተ እኮ በዚህ ብቶ አላዛር አይሞትም አሉት። ከዛ ጌታ አለቀሰለትና አላዛር የት ነው አላቸው። ከዛ ምን ቢሉ ጥሩ ነው እህቶቹ የአላዛር እህቶች ጌታ ወይ ይቅርባት ይሸታል። ይሄው ከተቀበረ እኮ ከሸተተ 4 ቀን እኮ ሊሞላው ነው። ይሸታል ጌታ አትሂድ አሉት። አስቢው ለካ ያ ዋይ የሚባለው ለካ ደረት የሚደቃው ቀብሮን ላጥ እስኪሉ ነው። ለካ ፈርከር ነው እስኪሄዱ ድረስ ነው። ለካ ከዛ በኋላ ይሸታል አትሂዱ ይላሉ። ወንድም እህት ምናምን አትሂዱ ይላሉ። ለካ አይ ይሸታል ይላሉ። ሴትየው አሉ ልጃቸው ሞተና የሚገርምሽ የሞተለት ልጃቸው የቀብሩ በቃ አስቸገሩ። ካልተቀበሩ ከልጄ ጋር አረ እናታቸው በመከራ ልጃቸው ላይ አፈር ሲደረግ እምቢ ብለው እኔንም እዛው አስገቡኝና አፈር ይደረግ አስቸገሩ። በስንት ልመና በንስሐ አባታቸው ልመና በቃ ወደ ቤት ሄዱ። ከዛ እየመጡ አሁንም እለት ልጄ ጥራኝ ይላሉ። ልጄ ጥራኝ እንዲያው ብቸኝነቱ እንዲያው በሞት ይሻለኛል ይላሉ። አሁን እና መቃብሩ ጋር የሚያጸዳ አንድ ልጅ ነበረ፣ መቃብር ኤሪያውን የሚያጸዳ እና አስቸግረውታል። እየመጡ በረጅም ሰዓት ስለሚያለቅሱ ያን ቦታ ማጽዳት አልቻለም። ከዛ አሁንም ይመጡ ልጄ ጥራኝ ነው የሚሉት። ይመጡና ልጄ ጥራኝ እንዲያው በቃ ብቻዬን አስጠላኝ ይላሉ። ከዛ አንድ ቀን ምን አደረገ መሰለሽ? ተደበቀና ስጉር አለና የሆነ ቦታ ላይ ልጄ ጥራኝ ሲሉት እማዬ አሁን ነው ያለ፣ ድምፁን ቀስ አድርጎ ማለት ነው። ከዛ እናትየው አሃ ምን አልከኝ? እማዬ ነይ አሁን በቃ ዛሬ ነይ፣ ዛሬ መሞት ትችያለሽ። አረ ልጄ ምን ነው አፈጠንከው? ገና እኮ ብዙ ነገር አለብኝ፣ ገና እኮ ያልጨረስኩት ነገር አለ፣ ገና እኮ አንዳንድ ነገሮች አስባለሁ። ልጄ ምን ነው አፈጠንከው አሉት ይባላል። አየሽ ወረት ነው በቃ ሁሉ ነገር። እነዚህም ልክ እንደዛው ይሸታል አሉት። ጌታ ግን ውሰዱኛል አንድም ፍቅሩን ያሳይ ዘንድ ምን ያህል እንደሚወዳ ያውቃል እኮ የት እንዳለ ጌታ። ግን እነሱ እንዲማሩ ውሰዱኛል፣ አሳዩኛል። ከዛስ አልዓዛር
አልዓዛር ውጣ ተነሳሉ። መግነዝ ፍቱልኝ ሳይል አልዓዛር ተነሳ ወጣ። መቃብሩን ክፈቱ አላቸው፣ አንከባሉ አላቸው። ሐዋርያቱ ሄዶ መቃብሩን አንከባለሉ። ከዛስ ማስነሳት ስልጣኑ ስለሆነ ምን አለ? ተነሳሉ። አልዓዛር አልሸተተውም ጌታ። ምን ለማለት ፈልጌ ነው? ክርስቶስ አንሸተው። ኦኬ ኃጢአት የሚሸት ቢሆን ኖሮ ዴዶራንትም አይደብቀው፣ እነ ሽኔል ምናምን አይደብቁትም። ምንም ብደብቅ ይገማል። ጌታ ግን እንዳይሸት አድርጎ ኃጢአትን ክድና አድርጎ ሽፍና አድርጎ አልበደለችም ልጄማ አልበደለችም ብሎ የሚከራከርልሽ ነው እኮ። የሚገርም ነው። ያችን ዘማኝ ሴት ይሄው ስታመነዝር አገኘና ሲሉ እስቲ ከእናንተ ውስጥ ያልበደለ ይውገራታል። ክድና አረገ በደውና ላይሽ። ከዛ እሷ ምን አላት? በድጋሚ እንዳትበደ አላት። ደግሞ የምሕረት አባት። ስለዚህ ጠንክሪ፣ አይዞሽ፣ ክርስቶስ ውበትሽ ይሁን፣ ክርስቶስ ህይወትሽ ይሁን፣ ክርስቶስ ዝማሬሽ ይሁን። ነገ ደግሞ ነጠላሽን አርገሽ ኦርቶዶክሳዊ ሴት ሆነሽ ቤተክርስቲያናዊ ሴት ሆነሽ የክርስቶስን መንግስት የምትሰብኪ የክርስቶስን ነገር የምትናገሪ እኔ ያለኝ ሰላም ይሄው ኑ ውሰዱ የምትይ እህቶችሽን የምትጠሪ የምትሰበስቢ ኑ እንዘምር፣ አይዟችሁ፣ ትናንት እኮ እንዲህ ነበርኩ፣ የትናንትን ይሄው እኔ ምልክት አሏችሁ የክርስቶስን ቸርነት፣ የክርስቶስን ምሕረት፣ የክርስቶስን እጅ ከፈለጋችሁ የሆነ ያለው ምስክር እኔ እኮ ኃጢአተኛ ነበርኩ፣ እኔ እኮ ዘማዊ ነበርኩ፣ እኔ እኮ አመንዝራ ነበርኩ፣ ይሄው ዛሬ ኑ ወደ ክርስቶስ እያልሽ የምትመሰክሪ ድንቅ ድንቅ እህት እንደምትሆኚ አልጠራጠርም። እግዚአብሔር ከሁላችን ጋር ይሁን። በጣም አመሰግናለሁ። ይቅርታ ስላረዘምኩባችሁ። ያሬዲ ቃለ ሕይወት ያሰማልን። ዲያቆንዬ ቃለ ሕይወት ያሰማልን። ያለችንን የምናውቃትን ጥቂቷን እውቀት ነግረንሻል። ነገር ግን ደግሞ በብዙ ደግሞ ከኛ በተሻሉ ደግሞ አባቶች አሉ። ቤተክርስቲያን አለች። ቤተክርስቲያን አልወደቀችም፣ ቆማ ጸንታን ያለችው። ወደ ቤተክርስቲያን መመላለስ፣ አባቶችን መቅረብ። ከሱ ባሻገር ግን አንቺን በሃይማኖትሽ እኔም በሃይማኖቴ ሳይሆን ኖርማል ሚዲያ ላይ ስትመጪ ከሰው ጋር አብሮ መኖር አሪፍ ነው። እኔ አሁን ከአንድ ፕሮቴስታንት ጋር አብሬ እማራለሁ። እናቴ ፕሮቴስታንት ናት፣ አያቴ ፕሮቴስታንት ናት። ግን ከነሱ ጋር በፍቅር እኖራለሁ፣ ተከባብሬ እኖራለሁ። የድህነት ጉዳይ ላይ ግን አልቀልድም። እኔ ነኝ የዳንኩት። ምድነው በኦርቶዶክሱ ውስጥ ሳልፍ ነው። በአንዷ በነበረችዋ ባለችዋ ጌታ ኢየሱስ ክርስቶስ በተከላት ቤተክርስቲያን ውስጥ ስጸናና ስኖር ነው ምድነው። ፕሮቴስታንትም ስለሆኑ የዋዎች ናቸው፣ የሆነ ነገራቸው ምስኪን ነው፣ ለድሃም ያበላሉ ይድናሉ አይባልም። በሱ አይደለም፣ አምኖ መኖር ስላለብን እና ደግሞ በእምነት ውስጥ ደግሞ የምንቀጥለው ነገር ስላለ ነው። እናመሰግናለን። ከዚህ በላይ ባንቆይማል። ያሬዲ ሀሳብ ካላት ሀሳብ ትስጠናል። እሷን እንስማ። እሷን እንስማ። እሺ እኔ ተሙ ስትገባ መጀመሪያ ለምን አላስገባሽኝም? ቅድም ለምነንም ቢሆን ስላልከኝ ማለት ነው። እና እውነት ለመናገር እንደ ሰው ልጅ ድክመት ስምህን አይቼ ነው ያላስገባው፣ ስነግርህ እውነቱን ማለት ነው። አላቅህም እንደዚህ ማለት ፊትህን አውቀዋለሁ፣ ግን ስምህን አካውንትህን አላውቀውም። እና የሰደበኝ መጀመሪያ ወደዚህ ርዕስ እንድመጣ ያደረገኝ በጌታ የሚል አካውንት ስለነበረ አንተም ተመሳሳይ አይነት ኔጌቲቭ ነገር ልትናገር ስለመሰለኝ ነው አላስገባም ይሄ ነበረው። ምንድነው ልታወራ የነበረው ምናምን እያልኩ የነበረው ማለት ነው። እና ለዛ ነው በጣም ይቅርታ መጀመሪያ ስላላወቅኩኝ ነው አንተን እንትን ያልኩህ። ሁለተኛ ደግሞ አሁንም ካላችሁ አይቀር እነግርሃለሁ፣ እግዚአብሔር በጣም በእኔ ህይወት በጣም ብዙ ስራ ሰርቷል። በጣም ብዙ ስራ፣ እኔ እንዲህ ከምነግርህ በላይ ማለት ነው። በየቀኑ ያስገርመኛል ለራሴ። ምክንያቱም አምና ከታች አምና የነበርኩበትን ነገር በደንብ ነው ማቀው፣ ህይወቴ ውስጥ የነበርኩበትን ያሳለፍኩትን ምናምን። ግን እንደኔ ስራ አይደለም፣ እንደሱ ምህረት ግን ብዙ ነገር አድርጎልኛል። የተደረገልኝ ደግሞ እንደ ሰው ልጅ በጣም ደካማ ስለሆንኩኝ ምናልባት ተደርጎልኝ ለራሴ ይዤው የተደረገልኝን ሳላወጣ ምኖር ሴት ነኝ። ግን ያ ማለት በህይወቴ ባለኝ ነገር በጣም ደስተኛ ሆኜ አመስግኘው ነው የምኖረው። አሁን በተሰጠኝ ነገር ነው የምልህ፣ ህይወቴ ውስጥ ባለው ነገር በጣም አመስግኘው ተደስቼበት እድሜ ልኬን በጣም እያመሰገንኩት ነው የምኖረው ነፍሴ እስከምትወጣ። ገባህ? እና እኔ አሁን ምልልህ ነው መጀመሪያም
ይሄ ርዕስም የመጣው ምንድነው እኔ እንደ ሰው ድክመት አለብኝ ንጹህ ሆኜ አይደለም የፈለገ መጽሐፍ ቅዱስ ባላነብ የፈለገ ቤተ እምነት ውስጥ የጠነከርኩ ባልሆን እግዚአብሔር ለምን መጥቶ ተሰቀለ ብትለኝ ለኔና ለኔ መሰሎች እንደሆነ በደንብ አምናለሁ። ለእንደኔ አይነቷ በጣም ጉድፍ በጣም ኃጢአት በጣም የኃጢአት ለምጽ ላጠቃን ሰዎች እንደሆነ በደንብ አምንበታለሁ። ገብቶሃል? እና ለኛ የመጣውን ክርስቶስ ለኔ ብሎ ለኔ ለጻድቃኑ ሳይሆን ለኔ ለኃጢአተኛው የመጣውን ክርስቶስ መቀበሌ ማመኔ እና እኔ ከማሳየው ባህሪ ጋር ለምንድን ነው በእኔ ምክንያት ኦርቶዶክስን መናገር የሚያስፈልገው? ገብቶሃል? እንደ ሰው ድክመት ሊኖርብኝ ይችላል። እንደኔ ለምንድን ነው ሰው የማይናገረኝ? እኔ አንድ ተራ ሴት ነኝ፣ ነግሬሃለሁ ቅድም ደጋግሜ። ለምንም ማልበቃ በጣም ዝቅ ያልኩኝ ለሰው እንደ ሰው ለሚያየኝ ሰው፣ በክርስቶስ ደግሞ በጣም እንደ ልጁ የሚያየኝ ከነ ኃጢአቴ ከነ በደሌ የተቀበለኝ አምላክ ነው ያለኝ። ግን እንዳልኩ እኔ ኃጢአቴን ለአንድ ሰው ብናገር ሁሉም የሚያባረረኝ የሚችል ሴት ልሆን እችላለሁ። ሁሉም ይፈርድብኝ። ለምን እንደዚህ ያረግሽ? ለምን እንዲሰራሽ? እናትህም ልትሆን ትችላለች። እሱ ግን አንድ ቀን ሄጄ ሳለቅስበት ሄጄ ከፍ ዝቅ ሳረገው እንደ አባት ይሰማኛል እንጂ ቢናገረኝና በእኔ ኃጢአት ልክ እሱ አጸፋውን ቢመልስ ምናልባት ዛሬ እናንተም እኔ ቤት አትመጡም፣ እኔም በህይወት አልኖርም። ገብቶሃል አይደለ? ግን እኔ በሰጠው ልክ አይደለም ፈጣሪ እግዚአብሔር እየሰጠኝ ያለውና ለምንድን ነው እንደኔ ድክመት እኔን መናገር ያልቻሉት ነው ሰው? ለምንድን ነው ከኔ ድክመት አንጻር ለምንድን ነው ሃይማኖቴ ሊነኩብኝ የሚፈልጉት? ገብቶሃል? የፈለገ ደካማ ብሆን እንዳልኩ እኔ ማህተቤ መለያዬ ነው፣ በሞት መለያዬ ነው። መታወቂያ ባይኖረኝ መታወቂያዬ ነው። የትም ቦታ መንገድ ላይ እንኳን ሞቼ ብቀር የምቀበርበት ቦታ ኦርቶዶክስ ሃይማኖቴ ነው። ምክንያቱም አንገቴ ላይ ማተብ አለ። የፈለገ መንግስት እንኳን ስቼ ልቅበራት ቢለኝ የሚቀብረኝ ቤተክርስቲያን ነው፣ የኦርቶዶክስ ቤተክርስቲያን። ምክንያቱም ማህተብ አለኝ፣ መለያዬ ነው። ገብቶሃል? እና የፈለገ ደካማ ብሆን ሰው ለሃይማኖቱ ምን ያህል መሄድ እንዳለበት ደግሞ አውቃለሁ። በቤቱም ያደግኩ ልጅ ነኝ። በሆነ አሁን እንዲህ ባልኩ በሆነ ነገር እንትን ትላለህ ትርቃለህ። ግን በጣም በቤቱ ሳገለግል የኖርኩ ሳገለግል ያደግኩ ልጅ ነኝ። ግን እንደ ሰው ለምንድን ነው በእኔ ድክመት ኦርቶዶክስን ያህል ትልቅ ነገር የሚናገሩት? ነው የብሽሽቅ አይነት ነገር ስለሆነ ነው ተናድጄ በጣም እየተናገርኩ የመጣኸው። እኔ ሰው በሃይማኖት እንዲያበሽቀኝ አልፈልግም። ምክንያቱም እኔ አልወክላት፣ የእኔ ስራ ሊወክላት አይደለም። የሩቡን እንትን ሊገልጻት አይችልም። እኔ በጣም ደካማ ስለሆንኩ እኔ በጣም እንዝላል ስለሆንኩ ማለት ነው። እና ከዛ አንጻር እናንተም በዚህ ላይ የሆነ ሀሳብ ብትሰጡኝ። ምክንያቱም እኔ ብዙ ጊዜ እንደዚህ አይነት ነገር መስማት አልፈልግም። ሰው ቤት አሁን የሃይማኖት ክርክር ማዳመጥ አልፈልግም ብዙ ጊዜ። ምክንያቱም ባዳመጥኩ ቁጥር ይረብሸኛል፣ አውቀዋለሁ። ምክንያቱም ደካማን ብትሆን የማናችንም ስስጎን ሃይማኖት ነው። የሰው ስስጎን ሃይማኖት ነው ለእኔ ማለት ነው። በሚገባ ይልክ በፈለገ ነገር ብትመጣ ሰው ዝም ሊል ይችላል። ግን የሃይማኖት ጉዳይ ግን የማንነት የህልውና የራስ ጉዳይ የቀይ መኖር ጉዳይ ነው እና እሱ በጣም ስለሚነካኝ እናንተም እንዴት ነው አንድን ሴት ለመናገር ወይኔን ለማንቋሸሽ እኔ የማልወክለውን በእኔ ልክ ሊታይ የማይችለውን ሃይማኖት መንካት የሚቻለው እንዴት ነው ወደዛ የሚኬደውና የሆነ ሀሳብ ብትሰጡኝ በዚህ ደስ ይለኛል። በጣም ነው የማመሰግነው ስለመጣችሁ፣ ደስ ብሎኛል። አስቤው አይደለም ስትመጣ አጋጣሚ እንደውም ዘፈን እየሰማሁ ነው የመጣሁና ተቀየረ ነው መልህ እና የሆነ ታይም ላይ እግዚአብሔር አለ ለኔ ሊነግረኝ የፈለገው ነገር እንዳልከውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስለመጣችሁ። ግን በዚህ ሀሳብ የሆነ ሀሳብ ብትሰጡኝ ደስ ይለኛል። እሺ እታችን በጣም ደስ ብሎኛል ስላገኘንሽ። በጣም አጭር ነው መልሱ። የመጀመሪያው ምን መሰለሽ፣ ሁላችንም ቅድም እንዳልኩሽ ነው በሽተኞች ነን። የተለያየ በሽታ ነው ያለብን፣ የተለያየ ድካም ነው ያለብን እና እንደዛ ስለሆንን ገና ብዙ አልገባንም። ገና ብዙ ዳዴ እያልን ነው። ዳዴ ከሚሉ ሰዎች ደግሞ ሁሌም ጥሩም ነገርም አንዳንዴ ደግሞ ደስ የማይል ነገርም ሊገኝ ይችላል። ለምሳሌ ልጅሽን ስታሳድጊ ልጅሽ ያስቀይምሻል አይደለ? እንዴት ያስቀይመኛል? እናቱ አይደለ እንዴ አትይም አይደል? እናቱ ሆኜ እንዴት አትይም? ምክንያቱም ልጅሽ እስኪያድግ ልጅሽ ደግሞ ስህተት መስራቱን ደግሞ አያቆምም እድሜው ሙሉ። ለምን? እድገት ስለሆነ አይደለ? እድገት ስለሆነ ሁላችንም እስከ ዕለተ ሞታችን እስከ መጨረሻው ጊዜ ድረስ ብዙ ሚስቴክ እንሰራለን። ወይ በራሳችንን ሰው ደግሞ ሰዎች ላይ እንሰራለን። ገባሽ? የሃይማኖቱም ጉዳይ ደግሞ የባሰ ነው። ለምን በይኝ፣ አንደኛ ውጊያ አለ። የዚህ የርኩሳን መናፍስቱ ውጊያ ከባድ ነው በጣም። አንቺ ወደ ክርስቶስ ልትመጪ ስትይ
ወደኋላ ለመጎተት በሰዎች ድካም ሰይጣን ይጠቀማል። ኦኬ ለምሳሌ መንቀፍ አንቺን፣ መስደብ አንቺን ምናምን እንዴ ለምን ክርስቶስ ይሰደባል ብለሽ ወደኋላ እንድትይ፣ አይ እንደዚህ ከሆነማ በቃ የምሰደብ ከሆነማ ምን እሰራለሁ እንድትይ፣ ይሄን ሁሉ ቅድም እንዳልኩሽ ያቺ ሴት ለምንድን ነው በቃ እኔማ እሸታለሁ እኔማ እገማለሁ በቃ እኔማ እንዲህ ነው የሰዎች አስተያየት ሰዎች እንዲያዩ ነው ብላ ብትቀር ለዘላለም ደም እንደፈሳት ነበር የምትኖር አይደል? በቃ እንደዛ ሴቱኛ ያውቁሽ። ለዛ ነው የሰዎችን ድምጽ እንዳሰሚ። ልክ ይሄ በርጠሎሜዎስ የሚባለው አይነ ስውር ነው። አይኑ እንዲፈወስለት ይፈልጋል። እንዲያውም ምን የሚል መዝሙር አለ መሰለሽ? በርጤሜዎስ ነኝ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፁን ከብዙ ሁካታ ጉርምርምታ መሃል የክርስቶስ ድምፁ በእርግጥ ይሰማኛል ይላል። አሹ በጣም ብዙ ድምጾች ትሰማያለሽ። አንቺ ግን አሻግረሽ ክርስቶስን ብቻ ስሚ። ብዙ ነገሮች ሰሚ ይሆናል አሻግረሽ። ልክ እንደዛ ሰው አይኑ ታውራል በአይኑ እንዳይ። ስለዚህ በምኑ በልቦናው አይን አይሽ በጆሮ ድምጹን እየሰማ ብዙ ጫጫታ ገበያ ውስጥ እኮ ነው የሚለምን እኮ ነው የሚገርምሽ የሚለምን ኦኬ ገበያ ውስጥ ግን ዞር በል ሂድ አንተ አይነ ስውር ቆይ አሁን ገና አይደለም ቆይ እያሉ ሲገፈትሩት ሲወድቅ ሲነሳ የክርስቶስን ድምጽ ብቻ እየተከተለ ጆርጅ ልክ አሁን አንድ ማየት ሳኑ ሰው ምርኩዝ ዱላው ምርኩዝ እየሆነችው እየነካ እንደሚሄድ ለምሳሌ አንቺ ጨለማ ውስጥ ብትሆኚ የሆነ ነገር እየዳብሽ አይደል የምትሄጂው አይደል? በቃ ሌላውን ነገር ትተሽ ያቺ የዳበሻት ይዘሽ የምትሄጂው በቃ ይሄም ሰው የክርስቶስ ድምጽ ነበር እየዳበሰ የሚሄደው በምኑ በልቡ ኦኬ የክርስቶስ ድምጽ ብቻ ምልክቱ እያደረገ ሄደ ክርስቶስን አገኘ። ሌላ ድምጽ ነበረ ሌላ በዙሪያው ብዙ ነገር ነበረ ግን ለነዛ ቦታ አልሰጠም። በቃ አይሽ ስለዚህ ቦታ አትስጪ። ሰይጣን ሊያዘገይሽ በተለያየ ምክንያት በእኔም ነገር ሊፈትንሽ ይችላል። ነገ ደግሞ ያሬድ ይመጣና ምንድነው አንቺ እንደዚህ የሚያደርግሽ ደግሞ ብሎ ሊፈትንሽ ይችላል። እንዳትሰሚ ያሬድን በያሬድ ምክር ወስደሽ እሺ ምክር ከሆነ ምክሬን ወስደሽ ራስሽን የምታይኮ ራስሽን ማየት ደግሞ የማይጠቅም ነገር ነገርሽ ከሆነ ደግሞ ተመስገን እንኳን ተሰደብኩ እንዴ ጌታዬ ተመቷል አይደል እንዴ ጌታዬ ተተፍቶበት አይደል እንዴ ክርስቶስን እኮ ጋኔን አንተ ጋኔን ነህ ቤልዜቡል አለብህ እኮ ብለውታል። የሚገርምሽ ጌታ ግን መልሶ አልተሳደበም። እንዴት ሆኛላችሁ አላለ። በቃ መልካም ያደርግላችሁ ነበር። ስለዚህ አንቺ የክርስቶስ ድምጽ ብቻ በልቦናሽ እየሰማሽ ምልክት እያደረግሽ በኃጢአት የታወረውን ነገር የክርስቶስን ድምጽ ልቦናሽን እያበራ እየሄደ ሌላውን ድምጾች እያለፍሽ ክርስቶስ ጋር ብቻ ተጣበቂ። ኦኬ ወደ ኋላ ለመጎተት ሰይጣን ብዙ ነገር ስለሚያደርግ በውስጥም በውጭም በውስጥ በእኛ በወንድሞችሽ በእምነት በመመስልሽ በውጭ ደግሞ ከኛ እምነት ውጭ ያሉ ሰዎች ልክ እኛን መስለው አሁን ቲክቶክ ላይ ምን አይነት ነገር ይደረጋል መሰለሽ? የኦርቶዶክስን ፕሮፋይል እየተደረገ የቅዱሳንን ስዕል አድኖ እየተደረገ ቤተክልክ ኦርቶዶክስ የሚመስል መለያዎች ወታትኛ መለያ አለና አይሽ መለያዎች አሉና ያን እየተደረገን በሌላ ቤተ እምነት ያሉ ሰዎች ኦርቶዶክስ ተሳዳቢ ናት ኦርቶዶክስ በቃ እንዲህ ናት ለማስባል ያሬድዬ ስልክ ገብቶበት ነው ተመለስኩ። እሺ እና ምን እንደሚጠቀሙ አላውቅም። የሰይጣን ግን መጠቀሚያ የሆኑ ብዙ ሰዎች አሉ የክርስቶስን ቤተክርስቲያን አውቀው ለማስነቀፍ ኦኬ እና እነሱም ደግሞ እንዳሉ ድብልቅ እንዳዘነጊ ሰይጣን በውስጥም በውጭም ፈተናውን ያጸናብሻል። ምክንያቱም ልትላቀቂ ነው ከሰይጣን ስራ ከሰይጣን ሐሳብ ልትላቀቂ ስለሆነ በቀላሉ አይቶሽም። እንደ ሰይጣን እልህኛ የለም ባይዘወይ ምክንያቱም የብዙ ሺህ ዓመታት ልምድ አለው አይደል? ታውቂያለሽ ከሔዋን ጀምሮ ከአዳም ጀምሮ በጣም ብዙ እኔ የሰይጣን ሬዙሜ ሰይጣን ስራ አፕላይ ቢያደርግ እኔ የትኛው የስራ ልምዱ ተጽፎ እንደሚያልቅ አለ። በጣም ብዙ የስራ ልምድ ነው ያለው። በጣም ብዙ ልምድ አለው። ስለዚህ ኢትስ ናት ኢዚ ወደ ክርስቶስ ልምጣ ስትይ በውስጥም በውጭም ፈተናዎች ይመጣሉ። እነዛ ፈተናዎች ግን ለበጎ ናቸው፣ ለበረከት ናቸው። ሁሌም የሚያበረታኝ ነገር ነግረሽ ያውቁ። የሆነ ፈተና ሲመጣብኝ ለምሳሌ ሰዎች ከነቀፉኝ፣ ሰዎች ከሰደቡኝ ወይ ደግሞ በእኔ ምክንያት የሆነ ነገር
ከተነሳ እንዴ ክርስቶስስ ተሰድቦ የለ እንዴ? ክርስቶስ ተነቅፎ የለ እንዴ? እኔ ማን ነኝ ማለት ሰደበው? እኔ ማን ነኝ ማለት ተቸው? በቃ ስለዚህ ተመስገን ጌታዬ፣ እንደው በሚተቹኝ በሚናገሩኝ ነገር አልገኝ፣ ከተገኘው ደግሞ ንስሐ እንድገባ ህይወቴ እንዳስተካክል እርዳኝ ብዬ ወደ ብርታቴ እመለሳለሁ። ኦኬ ሰው ሁሌም ይሄ ብርታት ይሁንሽ። በቃ ለኛ ለእውነተኛ ክርስቲያኖች ከሴጣን ለሚላቀቁ ክርስቲያኖች ስድብ ነው የሚጠብቃቸው። ባይዘው ጭብጨባ የለም። እያንዳንዱ ሐዋርያት ታመው አልሞቱም። በምቾት ተንደላቆ በስኳር በደም ግፊት አሁን እኛ በምቾት ከሽሮ ማቅም እንኳን ሽሮ በሽታ እየመጣችብን ነው። ስጋው ምናምን ውድ ሆኖ ትተነዋል። በምቾት የሞተ የለም። አይሽ በምቾት የሞተ የለም። ተገለው ነው ሁሉም። ማንም ምንጣፍ አንጥፎ የጠበቃቸው የለም። እንደነ እስጢፋኖሱ ገና በወጣትነቱ በድንጋይ ተወግሮ አስቢው። እንደነ ጳውሎስ አይነቱ አንገቱ ተቆርጦ። አረ ሌላውን ታየው። ሊቢያ የታረዱ ወንድሞች ትዝ ያሉሽም አይደል? እንደ ወጣትነት እኮ ያሳሳል። አሁን አንቺ እርግጠኛ ነኝ እኔ እርግጠኛ ስለሆንኩኝ ነው በእኔ እንደምክር ስልሽ በጣም ውሸታም ነና ብርትት አንገታችን ላይ እንኳን ጎራዴ አይደለም መርፌ እኮ ምንፈራለን። ሐኪም ቤት ስንሄድ ዊዶ ከተቻለ መርፌ ቀርና ሽሮፖ መድኃኒት እኮ ምን ነበር መርፌ ምንፈራለን። ገና ቢላዋ ድረስ እንኳን ቢመጣ እኮ እንታመናለን ብለን እኮ እምናምን ስለ ስሙ ብንቃጠል ብንቆረጥ ብንታሰር ብንደበደብ እንበረታለን። ከክርስቶስ ፍቅር የሚለየን ማን ነው ብለን ጸንተን ይወጣል። እንግዲህ የዛን ጊዜ ስንደርስ መንፈስ ቅዱስ እንዳንክድ ይርዳል። ግን እኔ ላይ አሁን ብትጠይቅኝ እኔ አሁን እንደዛ ነው የማስበው። የወጣሁት ያን ሁሉ ነገር ለክርስቶስ ፍቅር ስል በቃ ልታገስ ልችል መከራው ሁሉ እንደ በረከት ልቆጥር። ስለዚህ ፈተናው መከራው በውስጥም በውጭ ይመጣብሻል። በቃ ቁልፉ ሰይጣን እንቅልፍ በቃ እስከ ነፍስሽ ከስጋሽ ተለይታ ወደ ሙሽራ ወደ ክርስቶስ ክትሄድ ድረስ አይተውሽም። በዛም በዛም በምትወጁም በሆነ አገልጋይ በሆነ ዲያቆን ብቻ በብዙ ፈተና ይመጣል። አንቺ አይንሽን ከፍተሽ ልቦናሽን ከፍተሽ መጽሐፍ ቅዱስሽን ያነበብሽ እያንዳንዱ ፈተና ለዛ ለየፈተናው መልስ ወደሚሰጥሽ አምላክ መጸለይ ነው። ወደፊት መሄድ ነው። በቃ ወደኋላ እንዳትሄጂ እና ሰዎች ለምንድን ነው እንደዚህ የሚሉት? በቃ ይሄ ነው አንደኛው። ሁለተኛው ግን ከአንቺ ድካምም ነው። በቃ አሁን የነገርኩሽ የሰዎችን ነው፣ በሰዎች የሚመጣውን ፈተና ነው። ሁለተኛው ግን ራስሽ እንደ ቃሉ ባለመኖር፣ እንደ ሕጉ ባለመታዘዝ፣ ክርስቶስን ደስ የሚያሰኘውን ነገር ባለማረግሽ፣ ክርስቶስን ወይም ቤተክርስቲያንን የሚያስነቅፍ ነገር በማረግሽ፣ በዛ ምክንያት ደግሞ የእግዚአብሔር ስም ይሰደባል፣ የክርስቶስ ስም ይሰደባል። ይሄ ደግሞ የእኛ ጥፋት የእኛ ድክመት ነው፣ መታረም ያለበት። ወንጌል በመቀባባት ስለማይነገር ይሄንን ማረም ካለብሽ ማረም ነው። በአንቺ ምክንያት ክርስቶስ መሰደብ የለበትም። በአንቺ ምክንያት የመስቀሉ ስራ ያው እቺን መስቀል ማህተብ አድርጋለሽ፣ ግን እሷን ብሎ የክርስቶስ አማኝ መባል የለብሽም። አየሽ፣ ፈተናው በራሳችንም መጽሐፍ ቅዱስ ሚላን ማንም ሲፈተን እግዚአብሔር ፈተነኛ አይበል። ሰው በገዛ ምኞቱና በገዛ ፍቃዱ በራሱ ላይ ፈተና ያመጣል ልጅ እንደሚል ማለት ነው። እኛ ራሳችን ደግሞ ብዙ ጊዜ የሰዎች ይታየናል። የኛ ድካም ከኛ ምን ይጠበቃል? ከኛ ምን እናድርግ? ከኛ ምንድነው? እኔ ምን አጠፋው? እኔ ማን ነኝ? እኔ ምን በደልኩ? ለዚህ እኮ ክርስቶስ እንዲሰደብ ምክንያቱ እኔ ነኝ። እኔ ልስተካከል፣ እኔ ልታረም፣ አንደበቴን ልግራ። ለምን በእኔ ክርስቶስ ይሰደባል? ክርስቶስን ማስመስገን ሲገባኝ ወይ እቺ ልጅ መጣች፣ እቺ እኮ ክርስቲያን መጣች በሉ። እኔ የሚገርምሽ ጓደኞች አሉኝ የሚያጨሱ የሚጠጡ። ልክ እኔ ስመጣ ግን ማጨስና መጠጣት ያቆማሉ። አንድ ልጅ ኢትዮጵያ እያለሁ ሲጋራ እያጨሰ እኔ ስመጣ ሲጋራውን እንደዚህ የሆነች ሽፍን አረጋት በእጁ ማለት ነው፣ እና በጣቱ አድርጎ ወደ ውስጥ ከተተው፣ ወደ መዳፉ ከተተው ማለት ነው። እና የሆነ ፊቱ የሆነ ነገር አይኑን ጭፍን ያደርጋል። ምን ሆኗል ልጅ ይላል። ከዛ ለካ እያቃጠለው ነው፣ እሳቱ እያቃጠለው እና በቃ ያሬድ ይቅርታ፣ ዲያቆን ያሬድ በጣም ይቅርታ፣ እሳት እያቃጠለኝ ነው። ምን ሆንክ አልኩት። በቃ እያጨስኩ ነበር፣ አንተ ስመጣ በቃ ስለደበረኝ በቃ ልደብቀው ብዬ አለኝ። ከዛ በጣም አፈርኩ በራሴ። አየሽ እንዴ እኔ ምን ያህል ለክርስቶስ ታምኛለሁ። ይሄን ያህል ይሄ ልጅ ለእኔ እንኳን ታምኖ
ሲጋሯን ደብቆ ሲቃልጠት ድረስ ጠበቀ። እኔ ግን ለክርስቶስ ምን ያህል ታምኛለሁ። ጥቂት ነገር አይተውብኝ ክርስቶስን ካመሰገኑ፣ ጥቂት ነገር አይተውብኝ ያሬድ መጣ ብሎ ሱሳቸውን ካቆሙ፣ ጥቂት ነገር አይተውብኝ በቃ ያሬድ መጣ ስድብ አቁሙ፣ ያሬድ መጣ መጨፈር እናቁም፣ በቃ መዝሙር እንክፈት፣ ያሬድ መጣ ሐሜት እናቁም። አይሹ ጥቂት ነገር ታይቶብን እንደዚህ ከሆነ እንዲሁ ብንበረታስ ደግሞ አስቢው። እነዚህን ሰዎች ልክ እኔ ስወጣ አይቀጥሉም፣ ይቁርም አብረውም ወደ ቤተክርስቲያን አብረው ወደ ክርስቶስ ይመጣሉ። ስለዚህ ከኔ የሚጠበቅ ነገር አለ ማለት ነው። አየሽ፣ ከኔ የሚጠበቅ ህይወት አለ። ክርስቶስን ማሳየት፣ ክርስቶስን የክርስቶስ ልጅ ተብዬ መታየት አለብኝ። የቤተክርስቲያን ልጅ፣ የመስቀሉ ልጅ፣ የመስቀሉ ተከታይ፣ መስቀሉን አርማ ያደረገ የክርስቶስ ልጅ ልባል ይገባል። ይሄ ከኔ የሚጠበቅ ምግባር ነውና ሁለቱን ካስተካከልን ድካም ይኖራል፣ ዝለት ይኖራል። ፐርፌክት አትሆኝም እንደዛም ሆኖ ግን ደግሞ ክርስቶስ መንፈስ ቅዱስ እያገዘሽ በአንቺ ክርስቶስ እየከበረ ኃጢአትን እየቀነሽ የሚገርምሽ ነገር ከክርስቶስ ጋር ስትሆኚ ትልቁ ትርፍሽ ኃጢአትን ትቀንሻለሽ። ኃጢአት ብዙ ትቀንሻለሽ፣ ብዙ ኃጢአቶችን ታቆሚያለሽ እውነቱን ለመናገር። ምክንያቱም በቃ የምትፈሪው የምትኖሪለት ያዝንብኛል፣ አሰድበዋለሁ እያልሽ በጣም መጠንቀቅ ትጀምሪያለሽ። ከምግብ አንጻር እንኳን መጠንቀቅ ትጀምሪያለሽ። ተይው ንግግርን ተይው፣ ከምግብ አንጻር እንኳን አይ ይሄ ቅርብኝ ትያለሽ። ጾም ብዙ የጾም ጊዜዎች ይኖሩሻል። አይሽ እንደፈለሽ መቆጣት አትችይም፣ እንደፈለሽ መናገር አትችይም። ለምን አለ ውስጥሽ በቃ የምትፈሪው የምትንበረከኪለት አምላክ አለ። ካንቺ ያየኛል ይሰማኛል የምትይው ማለት ነው። ልክ ዮሴፍ እንዳረገው በጲጥፋራ ቤት እንተኛ አለችው የጲጥፋራ ሚስት። እኔ እኮ ይገርመኛል የሱ ዮሴፍ ታሪክ አስቢው። ባልዮ የለም ማንም የለም። ባልዮ ጭራሽ በቃ በል ስልጣን ሰጥቻለሁ በቤቴ በንብረቴ ብሎት ነው ሄደው። ሚስትዮችን ጠበቀችና ዮሴፍ መልከ መልካም ነው፣ ቆንጆ ነው፣ እንደተኔ መልከ መልካም ነው። ከዛ መጣችና መኝታ ቤት ልክ ወደ መኝታ ቤቷ እንዲገባ አደረገች። እሱ ሰራተኛ አገልጋይ፣ እሷ ደግሞ እመቤት ስለሆነች ታዟት ተንኮሏን ገና አላወቅም። ከዛ በቃ ባሌ የለም ከአንተ ጋር መታየት እፈልጋለሁ አለችው። የዛሬ ወንዶች ብንሆን ኖሮ ኧረ ተይ ልቸገርልሻ ታዲያ አይደለም ነው እንግዲህ ካልሽው ምን ይደረግ ከአንቺ ከመጣ። እኔ ግን ያው እኔ እንዴ ጭራሽ ምን ደፍር እኮ ነን እኛ እንኳን ተጠይቀን አይደለም ናስ ምን ደፍር እኮ ነን። ይህቺ ሴት ጭራሽ ከአንተ ጋር መተኛት እፈልጋለሁ አለችው። ከዛ ምን አለ መሰለሽ ይኸውልሽ አላት፣ ባልሽ አላት በቤቱ ንብረት ላይ ሁሉ ስልጣን ሰጥቶኛል፣ በሹካው በባንኪያው በወታደሮቹ ላይ በሁሉ በመጥረጊያው ሳይቀር። በአንቺ ላይ ግን ስልጣን የለኝም፣ በአንቺ ላይ ስልጣን አልሰጠኝም አላት። እምቢ አለችው። ጭራሽ ራቁቷን ቆማ ልታማልለው። ዮሴፍ በውስጡ ያለው እግዚአብሔር አላየሽ። ስለዚህ ምን አላ መሰለሽ በእግዚአብሔር ፊት ነውርን አልሰራም እንዴ። ምን እያለ ነው? እግዚአብሔር አለ አጠገቤ፣ እግዚአብሔር እያየን ነው፣ እግዚአብሔርን አልበድልም። የሚያኝን አምላክ አንቺም አታየው፣ እኔ ግን የማየው ከኔ የማይለይ በሰውነቴ ያለ እግዚአብሔርን አልበድለውም። ይህን ኃጢአት አልሰራም፣ እግዚአብሔርን አላሳዝነውም፣ እግዚአብሔር አልበድለውም ማለት አየሽ። በቃ ስለዚህ እንደዚህ ብርትት ልት ይገባል። ሰዎች በሰዎች ይመጣውን ፈተና እና በውስጥም በውጭ ይመጣውን ፈተና አስቀምጬልሻለሁ። እሱን የምትታገው በምንድን ነው? በጾም በጸሎት በትህትና በትዕግስት በጥበብ። ከራስሽ ጋር ያለውን ደግሞ የምታገው በምንድን ነው? በጾም በጸሎት በትህትና በጥበብ። አሁንም በቃ መፍትሄው አንድ አይነት ነው። ከዛ በኋላ ታያለሽ መንገዱ አልጋ ባልጋ ነው አይሆንም። ምክንያቱም እስከ ዕለተ ሞትሽ ድረስ ሰይጣን ስለሚታገል። ግን መንገድሽ በሰላም የተሞላ በበረከት የተሞላ በደስታ የተሞላ በብርሃን የተሞላ በጸጋ የተሞላ መንገድና ህይወት ይኖርሻል ማለት ነው። የኔ መልስ ነው። እግዚአብሔር ይስጥልኝ። ቆኒ ቃለ ሕይወት ያሰማልን። ለካ እንቅልፍ ሲበዛ ያሰክራል ይባላልና ታችም ተኛ እያሉ ነው እህትየው። ለዚህ ነው የገባ ነው። ያው የተመከርነውንም የተማርነውንም እግዚአብሔር በልባችን ላይ ያኑርልን።
ይህን ነው ምለው ዲያቆንዬ። እና በቃ እኔም ጨርሻለሁ። እህታችን ጥያቄሽን መልሰን ከሆነ መልካም ፎሎ አድርጌሻለሁ። እንግዲህ እንፎላፈል ሁላችንም እዚህ ያለን እና እንደዋወል፣ እንገናኝ፣ ህብረት አድርጊ ከወንድሞች ከእህቶች ጋር። ተሜንም በእውነት ድካምን እግዚአብሔር ይቁጠርልህ፣ ድካመ ቅዱሳን ያርግልህ። የእነዚህ ተክቶች ሲያገለግሉ የነበሩ የነ ጳውሎስ ጸጋ በአንተ ላይ እጥፍ ድርብ ሆኖ ይደርብህ። ቤተሰቦችን፣ ልጆችን ሁሉ ስራህን ሁሉ ክርስቶስ ይባርክልህ። በህይወት የምትደሰት ከክፉ ነገር የምትጠበቁን እህታችንም ልጆች ካሉሽ እግዚአብሔር ልጆችሽን በጥበብ በሞገስ በሃይማኖት በጤና ከክፉ ነገር ሁሉ ጠብቆ ያሳድግልሽ። በቤትሽ እግዚአብሔር ይግባ፣ በቤትሽ የክርስቶስ ብርሃን ይብራ። በሁሉ ነገር በርችልን። እግዚአብሔር ደግሞ ፍጻሜሽን አሳምሮ የኔንም ያንቺንም የሁላችንም ደግሞ ፍጻሜ አሳምሮ ለክቡር ስጋ ለክቡር ደሙ በቅተን መንግስቱን እንድንወርስ በንስሐ እንድንመላለስ አምላካችን ኢየሱስ ክርስቶስ ይርዳን። የእመቤታችን ጸሎቷ ቃል ኪዳኗ በረከቷ ከሁላችን ጋር ይሁን። የቅዱሳኑ ጸሎት የመላእክቱ ጥበቃ አይለየን። የአባታችን የአቡነ ተክለ ሃይማኖት ጸሎት ቃል ኪዳን በረከት ረድኤት በቤታችን በህይወታችን ሁሉ ይሁን። እግዚአብሔር ይስጥልኝ። ሁላችሁም ሰላም እደሩ። አመሰግናለሁ። አመሰግናለሁ። እኔም እግዚአብሔር ያክብራችሁ። በቃ አመሰግናለሁ። በጣም ሁላችሁንም በጣም ነው የማመሰግነው። ሰላም እደሩ ያሬድዬ። ላይም ታችም ያላችሁ ሰናይ ሌሊት ይሁንላችሁ። ተባረኩልኝ። እሺ፣ ሰላም እደሩላችሁ። ደህና ደሩ። አዎ እናትዬ በጣም ነው የማመሰግነው ሁላችሁንም ቤተሰቦቼ፣ እውነት አመሰግናለሁ። እና እንደ ቀልድ የተነሳ ነገር ነው፣ ግን እግዚአብሔር በዚህ እንድማር አድርጎኛል እና ሁላችሁንም በጣም ነው የማመሰግነው። እዚህ ቆያችሁ አብራችሁ ኮሜንት እያደረጋችሁ የነበራችሁ በእኔ ቅድም ዝም ያልኩ ስለማይመች ነው እና ሁላችሁንም በጣም ነው የማመሰግነው። ምክንያት አለው በሆኑ አንዱ ያው ማለት አልጠበቅኩም። አንዳንዴ በመጥፎ የሚመጡ ነገሮች ወዲያው ወደ ጥሩ ነገር እንዲቀየራሉና ይሄ ርዕስ የተጀመረው በመጥፎ ኮመንት የተነሳ ነው። ግን መጥፎ ኮመንቱ ደግሞ ለኔ ወደ ጥሩ ነገር ተቀይሮ በጣም ጥሩ ነገር እንድሰማ ወደ ራሴ ህይወት እንዳመጣ ጥሩ ነገር እንዳያርጎኛልና በጣም ነው ማመሰግነው። እንደዚህም ሰው ማለት እንደዚህ አይነት ክርክሮች ላይ ስለማልገባ ሃይማኖት ቦታዎች ላይ አላቃቸውም በደንብ እንዲሁ ባቃቸውም ዲቴል አላቃቸውምና በጣም ነው ማመሰግነው። ቤቴ ስለመጣችሁ ስላከበራችሁኝ እግዚአብሔር ያክብርልኝ። ሁላችሁንም በቃ እሱ በማያልቀው ይስጣችሁ። አመሰግናለሁ። ቀይሱላችሁ ነው